personal work for the Rothschild family in France. Well, specifically, I talked to Elie de Rothschild, and so I mentioned that earlier. So he represented their whole family, so there had been a whole bunch of people. Most of them I never would have met, but I knew Elie. He would say, like, I'm providing financial advice to the founders of Google. I'm providing financial advice to Jeff Bezos. Answer the question. 5 words, okay? Answer the question. Answer the question. 5 words, okay? የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ የካቲት 14 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ? እንዴት ናችሁ? እንግዲህ ሳምንት ሆኖናል ከተገናኘን። ከሳምንት በኋላ ነው አንዳንድ ማስተካከል ያለብኝ በስራ በዚህኛው ሳይሆን በሌላኛው ስራ ማስተካከል ያለብኝ ነገሮች ስለነበሩ ነው። አሁን ተስተካክሏል። ጫና ሊበዛብኝ ይችላል። ከዚህ በኋላ ግን ቢሆንም በሳምንት አንዴ ከተቻለም ሁለቴ እንገናኛለን እግዚአብሔር እንደፈቀደ። ከዚህ በኋላ እንግዲህ እግዚአብሔር እንግዲህ እንደረዳን ዘመኑን አብረን እንዋጃለን ማለት ነው። ለኦርቶዶክስ ተዋሕዶ እምነት ተከታዮች ቤተሰቦቼ እንኳን እንግዲህ የአብይ ጾምን ይኸው እግዚአብሔር እንደረዳን እየጾምን ነው። በደንብ እናንተም በርትታችሁ እየጾማችሁ እንደሆነ ይኸው እያየው ነው። እግዚአብሔር የተመሰገነውን። እንግዲህ ነገ ያው ቅድስት ነው በአብይ ጾም ሁለተኛውን እንግዲህ ሳምንት መሆኑ ነው ቅድስትን የምንጀምረው። እንግዲህ የዛ ሰው ይበለን። ደግሞ ጾሙን እንግዲህ ጨርሰን በሰላም እግዚአብሔርም ጾማችንን ጸሎታችንን ተቀብሎ የምንሻውን ለሀገራችን፣ ለሕዝባችን፣ ለቤተሰባችን፣ ለራሳችንም እግዚአብሔር እንግዲህ የሚያደርግልንን እንጠብቃለን። በተስፋ ነው። ተስፋ እምነት ነው እንግዲህ የሚያስፈልገንና እና እግዚአብሔር ይርዳን ሁላችሁንም ከሁሉም እምነት ያላችሁ ወገኖቼ የኤሶፕ ኢትዮጵያ ቤተሰቦች ወዳጆች እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። ዛሬ ገና ከመጀመራችን ፕሮግራሙን ራሱን ገና ሳንጀምር በፊት አበባ በሱፐር ቻት ይኸው እዚህ እንደምናየው አበባ ወልዴ 33092 በሱፐር ስቲከር ሸልማናለች። እግዚአብሔር የተመሰገነውን። እግዚአብሔር ይስጥልን። በወጣ ይተካ። መሰባሰባችንን ያው እግዚአብሔር ይባርክልን። እስኪ አንዳንዶቻችሁን ሰላም ለማለት ልጀምር። ወሰን ንጉሴ የመጀመሪያው ሰው ነው በአይዲያ ሩም ላይ ሀሳብ የሰጠ። እንዴት ነህ? ከመላ ቤተሰብ ጋር እግዚአብሔር ጥበቃ አይለይ ብሏል። ከሁላችሁም ጋር እግዚአብሔር ጥበቃ አይለየን። እግዚአብሔር ይጠብቀን። ሁላችንን መውጣታችንን መግባታችንን የእኛንም የቤተሰባችንን እግዚአብሔር ይጠብቅልን። ሳራ ቢም ሰላምታዋን አቅርባለች። ዌቭ እያደረገች ነው። ዌቭ ባክ ቱ ዩ። ዮናስም ሰላምታውን አቅርቧል። ወንድሜ ሰላም ነው? ፊዮሪ ውድታችን ሰላም ነሽ? እንዴት ነሽ? እናንተንም እኛንም ሰላም ብላለች ፊዮሪ። ማንዬም ሰላምታዋን ወይም ሰላምታውን ልበል አቅርባለች። ሰላም ወንድም ብላለች ወይ ብሏል። እንግዲህ
ስላላወቅኩኝ ይቅርታ ያደረግልኝ። ቸርነትም ሰላምታውን አቅርበዋል። ታምራትም ሰላም እንኳን ደህና አደረሰ ብሏል። እንኳን በሰላም አደረሰን ሁላችንንም። ያሬድ ወንድማችን ያሬድ መኮንንም ይኸው ነው አለ ሰላምታውን እንኳን በደህና መጣችሁልን ብሏል። እንኳን በደህና ቆየን ወንድማችን። እንግዲህ ሌላ ማን ነው? አዲስ ዳዊት የንሱ ሰላም ብሏል። የነሱ ነው ሰላም ብሏል። ሰላም ወንድሜ እንዴት ነህ? ኦርቶዶክስ ተዋህዶ 1221 የሚልም እንግዲህ ፕሮፋይል ፒክቸር ሰላምታ አቅርቧል። ዌቭ አድርጋለች፣ ዌቭ አድርጓል። ብሩኬም ከኛው ጋር ነው ያለው። ሰላም ኢትዮጵያውያን ብሏል። አይ ላይክ ዛት ብሩኬ ኢትዮጵያውያን ሰላም ብሏል። ኢትዮጵያውያን ታንኪዩ በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እስቲ ላይ ምን ይጨመርበታል? ምንም አይጨመርበትም። ሁላችሁንም በራሴና በባለቤቴ ስም ሰላም አልናችሁ። ሰላም ናቸው። ባለቤቴ እንግዲህ ከጎኔ ትገኛለች። የኔም ሰላምታ ብቻ ሳይሆን የእሷንም ሰላምታ ነው እያቀረብኩ ያለሁት። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ያው እግዚአብሔር ይባርክልን፣ ዘመኑን የምንዋጅበት ያደርግልን። እናንተም እንግዲህ ከእናንተም ጋር ያለውን ኢንፎርሜሽን በፕሮግራሙ ሂደት እንደተለመደው በአይዲያ ሩም ላይ ያስቀምጡልን። ለቻናላችን አዲስ የሆናችሁ ያልተቀላቀላችሁ ቤተሰብ ሁኑን። ከፕሮግራሙ በኋላ ሁል ጊዜ እንደምናደርገው ያነሳናቸውን ስላይዶች ሊንኮቹ ማለት ነው አስቀምጣለሁ በዲስክሪፕሽን ላይ። የቴሌግራምም አባል ሁኑ። ቴሌግራም ሊንኩን ከዲስክሪፕሽን ላይ ከበታች ታገኙታላችሁና አባል ብትሆኑ ከኛ ብቻ ሳይሆን ዘመኑን የምንዋጅበት ትልቅ የቴሌግራም ቻናል አለንና እዛም ላይ ከብዙ ኢትዮጵያውያን ብዙ መረጃ ታገኛላችሁ ማለት ነው። ብሩኬ በቃ እንግዲህ አንተ ኮይን ብታደርገውም ዘረፍኩ እንግዲህ እንትኑን ማለት ነው ቃሉን። ዛሬ እንግዲህ ባይዘዌ ከመጀመራችን በፊት የዛሬውን መርሃ ግብር ኪዩአር ኮዱ የኤሶፕ መረዳጃ ድረገጻችን ማለት ነው ፎር ሰም ሪዝን ዲሴብልድ ሆኖ ነበረ። ማለት ምንድን ነው ኪዩአር ጀነሬተሩን ጀነሬት አድርግልኝ ስለው አንዳንዶቹ በነፃ ጀነሬት ያደርጉ የለ እኔ ደግሞ የነፃው መስሎኝ ነበር እና ከተወሰነ ጊዜ በኋላ ለካ ገንዘብ እንድከፍላቸው ነው የፈለጉትና ኪዩአር ጀነሬተር ደግሞ አሁን በቀላሉ በነፃ መደረግ እየተቻለ ብዬ ይኸው አሁን ሌላውን አድርጌላችኋለሁ። አንዳንዶቻችሁ እንደውም ኢሜይል ምናምን ምንድነው ዋትሳፕ በብዛት ስላላየው መልእክታችሁን አላገኘሁም ነበርና እምቢ ያላችሁ ያው የምታዩት ማለት ነው። እዚህ ጋር እንግዲህ ያው ኪዩአር ኮዱ አሁን የትክክለኛ ነው። አሁን እያለን እንኳን እስካን አድርጋችሁ ብትሞክሩትና ኪዩአር ኮዱን የኢሶፕ መረዳጃ ቀጥታ ወደ ድረ ገጹ እንደሚወስዳችሁ አምናለሁ። ካልሆነ እዚሁም በላይቭም እያለን ብትሞክሩትና በሁለት ሞባይል የምትጠቀሙ ማለት ነው። ደግሞ እሱን እስካን ለማድረግ ብላችሁ ደግሞ እንዳትሄዱብን። ለማንኛውም እስካን አድርጉትና ይሰራል በሉን። በዛው ሄዳችሁ እንግዲህ ተመዝገቡ ማለት ነው። የኤረር ባታ በጣም ደስ እያለኝ ነው። ጥሩ እየተንቀሳቀሰ ነው። ከዚህ በላይ ልንጨርስ በጣም ትንሽ ደቂቃ ደርሶናል። አባቶች በርቱ እያሉ ነው እና የኤረር ልደታ በባታ ለማርያም ገዳም እየሄዳችሁ ሚው እየሄዳችሁ ባይዘዌ ሰኞ ካልተሳሳትኩ እመቤታችን ቃል ኪዳን የተቀበለችበት ቀን ነው አይደል? እስኪ የበረታችሁ ጎበዞች እስኪ ንገሩኝ። እና ሰኞ እንደውም ባታም እንኳን እንግዲህ እመቤታችን ቀን ቢሆን ያው ቃል ኪዳን የተቀበሰ ነገር ጎታ የሚነበብበት ቀን ይመስለኛል በተለይ እና እሱን ደግሞ ብታደርጉ ኢትዮጵያ ያላችሁ ሄዳችሁ ብትባረኩ ብታዩ ገዳሙንና በዛውም ደግሞ አስራት በኩራታችሁን ብታወጡ በጣም ደስ የሚል ነው እና የአባቶችን በረከት ታገኛላችሁ። እመቤታችንም በአታም ማርያምም ትባርካችኋለች እና እሱን ማድረግ አትርሱብን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እወዳችኋለሁ ወገኖቼ። በዚህ ቁጥር ሰብሰብ ብላችሁ ስለመጣችሁ እግዚአብሔር የተመሰገነ ይሁን። በዚሁ ወደ ዛሬው የመርሃ ግብራችን እንሄዳለን ማለት ነው። ዛሬ የምንቆይባቸው መርሃ ግብሮች ሌተስት አፕዴት ይኖረናል። ከዛ በበራሪ ወረቀቱ እንዳያችሁት የበዓል አምላኪዎቹ ግድያ እና ቫይረሱ። እንግዲህ የበዓል አምላኪዎቹ ግድያ ማለት በሁለት ነው እንደምታውቁት የሚተረጎመው። ግድያ አንዳንዴ ሰውም ለመግደልም ይሆናል፣ መገደልም እንግዲህ አድርጋችሁ ውሰዱልኝና በሁለቱም ተርጉሙት። በፕሮግራሙ ሂደት ለምን እንደዛ እንዳልኩ የምናይ ይሆናል ማለት ነው።
እውነቱን ከሚነግሩን በጣም የተለየ ነው ወገኖች፣ በጣም የሚገርም ነውና ይሄ ደግሞ እንግዲህ ኤቪደንትሊ በዛሬው መርሃ ግብር በደንብ የምታዩት ይሆናል ማለት ነው። ባይ ዘ ዌይ ብዙዎቻችሁ በጣም ብዙ በዚህ ባለፈው ሳምንት ብዙ እየጻፋችሁልኝ ነበር እና እግዚአብሔር የተመሰገነውን። እኔ አንዳንድ ጊዜ ብዙ ሰው አያየውም ቻናላችንን ምናምን ብላችሁ የምትቆጩ አላችሁ የሶፕ ቤተሰቦች፣ ግን የሚገርማችሁ በጣም ብዙ ሰው ነው የሚያየው። በጣም ብዙ ሰው ነው የሚያየው። ደግሞ በዘመድ ቲቪ ላይም ያው በቴሌቪዥንም ስለሚለቀቅ ፕሮግራሞቹ በሁሉም ኦልሞስት ስለሚለቀቁ ሰው ያየዋል እና አንዳንድ ጊዜ ደግሞ ደጋግመው ነው የሚለቀቁትና ሰው በጣም እያየ ነው እና ከብዙ ሰዎች ነው ከመላው ኢትዮጵያ ብቻ ሳይሆን ከመላው ዓለም ብዙ ኢሜሎችን አስተናግዳለሁ፣ አያለው፣ ብዙ ድምፅ መልእክቶችን አገኛለሁ እና እግዚአብሔር የተመሰገነውን። እግዚአብሔር እንግዲህ እንደረዳን ነው ይህን ሁሉ ዓመት እዚህ የደረስ ነውና መጨረሻውን ደግሞ እግዚአብሔር ያሳምርልን። ሌላ ምን የሶፕ ምንም ዓላማ የለውም። ለህዝቡ ኢንፎርሜሽን እውነተኛ ነው ኢንፎርሜሽን ሪሰርች አድርገን ማቅረብ ነው። ዝም ብለን ገሌ ያለ ሳይሆን የመረመርነው መረጃ ነው የምናመጣው። እናንተ ደግሞ ሊንኩን ተከትላችሁ ሄዳችሁ እንድትመረምሩና አረጋግጣችሁ በራሳችሁ ደግሞ ፈርዘር ሪሰርች እንድታደርጉ ለማገዝ ነው እና ያንን እያደረገን እንግዲህ አብረን አለን። እግዚአብሔር የተመሰገነውን። በዚሁ ወደ ዛሬው መርሃ ግብራችን ስንሄድ ወገኖቼ በሌተስት አፕዴት ዛሬ በቅድሚያ የምናየው ይሄ በጣም የገረመኝ ዴሊ ሜል ያወጣው አንድ ስለ ፕሪንስ ሙሌ ሁሴን ያወጣው በጣም የሚገርም ነው። ይህን ሰውዬ እያገነኑት ነውና ከሚገባው በላይ እያዩት ነውና ወደ ሚዲያው እያመጡት ነውና ዓለም እንዲያውቀው እየተደረገ ነው ከጀርባ እና በዛሬው ዕለት ነው መሰለኝ በዛሬው ዕለት ወይ በትናንትናው ዕለት ነው የወጣውና ይሄ ቪዲዮ እኛ እንኳን ያው የሶፕ ኢትዮጵያ ቤተሰቦች ታውቁታላችሁ ብዙ ስንናገር ስለነበረ በዚህ ሰው ላይ የሞሮኮ ፕሪንሱን ማለት ነው። እና አሁን በኢንስታግራም ላይ በቲክቶክ ላይ በዩቲዩብ ላይ ኦልሞስት ዴሊ ሜሎች ብቻ ሳይሆኑ ሌሎችም አንዳንድ ጋዜጦች ቪዲዮ እየሰሩለት እያወጡት ነውና እስኪ በሱ እሱን በማሳየት እንጀምር። Who is Morocco's Gen Z prince? At just 22, Crown Prince Moulay Hassan is stepping firmly into the spotlight and onto the world stage. He's welcomed China's President Xi Jinping, hosted Prince Harry and Meghan Markle at 16, and last month kicked off the Africa Cup of Nations in Rabat, refusing an umbrella in torrential rain and waving away his bodyguards. The crowd erupted. For many, it was the moment he stepped out of the shadow of his father, King Mohammed VI, head of Morocco's 360-year-old Alawite dynasty. Born in 2003, the prince speaks 6 languages and holds a degree in global affairs. At just 14, he posed with President Emmanuel Macron and has since welcomed Pope Francis to Rabat and regularly receives foreign leaders on behalf of the crown. He's even said to be a fan of popular Moroccan rapper El Grande Toto. But glamour aside, Morocco faces deep challenges. Youth unemployment remains high, and protests have erupted over healthcare failures and spending priorities ahead of the 2030 World Cup. When he eventually becomes the 16th ruler of his dynasty, he will inherit not just a throne, but vast wealth and rising expectations. And for Morocco's Gen Z, the question is, can he deliver? በጣም የሚገርም ነው። እንግዲህ እንደምታዩት ይኸው ሚዲያው ሜካፕ እየተሰራ ነው ያለው። ባይዘዌ እዚህ ጋር አንድ ኮሜንት አንብቤ ዮቶድ ሞቀኝ ታውቃለህ፣ ሞቀኝ በጣም የሚገርም ነው። ታንኪዩ ለኮሜንቱ ታንኪዩ። እግዚአብሔር የተመሰገነውን። ለማንኛውም ወገኖች እንቀጥላለን። ከዚህ በመቀጠል በምናየው ስላይድ በእንግዲህ በሌተስት አፕዴት በወቅታዊ መረጃ ላይ ማለት ነው ካፒታል ጋዜጣ ይዞት የወጣውን ነው። በኦክቶበር 2025 ዲጂታል ብር እንግዲህ እንደምታውቁት ከዚህ በኋላ ያለውን አርቲክል አሳያችኋለሁ። እንግዲህ ኢትዮጵያ ያው ካሽለስ ትሆናለች ተብሎ መነገር ከጀመረ ባለፈው ዓመት ጀምሮ ኢትዮጵያ የወረቀት ገንዘቧን አጥፍታ ሙሉ በሙሉ እንግሊዞች እንኳን አላጠፉም፣ አሜሪካኖችም ጋር አላጠፉም። እንግዲህ ኢትዮጵያ ሙሉ በሙሉ የወረቀት ገንዘቧን አጥፍታ ዲጂታል ትሆናለች የተባለ ነው። እንግዲህ ዲጂታል ብር ኢትዮጵያ ሊፕ ቱወርድስ ካሽለስ ፊውቸር ኦር ኒው ቼን ኦፍ ኮንትሮል ይላል። በጣም የሚገርም ነው። እንግዲህ እንደ ህዝቡን ለመቆጣጠር ነው ወይስ የወረቀት ገንዘብ ለማጥፋት ነው ይሄ አካሄድ ተብሎ ካፒታል በኦክቶበር 20 በ2025 አርቲክል አውጥቶ ነበር። ታዲያ እሱን ተከትሎ
ይሄ አሁን ሰሞኑን ነው የሆነው። የኢትዮጵያ ሲቢዲሲ ወደ 133 ሴንትራል ባንኪንግ ዲጂታል ከረንሲ ማለት ነው እንግዲህ ያንን የወረቀት ገንዘቡን አጥፍቶ ማለት ነው በዲጂታል ከረንሲ ብቻ የምትደራደር ኢትዮጵያ ለማድረግ ማለት ነው የብሔራዊ ባንክ ናሽናል ባንክ ኦፍ ኢትዮጵያ ያው እንግዲህ ስትራቴጂ ነድፎ ወደ 133 ገጽ የፒዲኤፍ ዶክመንት ያው እንደምታዩት አቀርቧል። እና ናሽናል ዲጂታል ፔይመንት ስትራቴጂ ከ2026 እስከ 2030 በፈረንጆቹ የሚፈጸም ብሎታል። እና ኢትዮጵያ እንግዲህ ዲጂታሊ ፉሊ ኢኩፕድ ትሆናለች። የወረቀት ገንዘብ የኢትዮጵያ ብር ማለት ነው ወደ ዲጂታል ይቀየራል ብሎ ነድፎ በ2030 እንግዲህ ይሄ እቅዳችን እውን ይሆናል በሚል እንግዲህ ገቨርነር ኦፍ ዘ ናሽናል ባንክ ኦፍ ኢትዮጵያ አውጥቷል ማለት ነው። ብዙ እኔ ምኑ አሁን ይህንን በማንበብ ጊዜያችሁን ልወስድ አልፈልግም፣ ግን ብታነቡት ትችላላችሁ። ዲስክሪፕሽን ላይ አስቀምጨዋለሁ እና እንግዲህ ፕላኑን አስቀምጧል። እና ከዚህ ጋር ታዲያ የምታዩት እንግዲህ በጣም የሚገርም ነው። አላይመንት ዊዝ ኪ ፖሊሲስ በሚል በገጽ 14ኛ ላይ ያለውን ስታነቡት ማለት ነው በፔጅ 14 ላይ ያለው ሆም ግሮን ኢኮኖሚክስ ሪፎርም አጀንዳ ይላል። እንግዲህ በሀገር ውስጥ ያለውን የኢኮኖሚ የድርጅቶች የግለሰቦች ኢኮኖሚ እንቅስቃሴ የወርልድ ኢኮኖሚክ ፎረም እና ይቅርታ የአይኤምኤፍ እና ወርልድ ባንክ በሰጠው በነደፈው ስትራቴጂ መሰረት የሚደረግ መሆኑን ሲነግረን ነው እንግዲህና ሪፎርሙ አጀንዳው እሱ ነው። ከዛ የዲጂታል ኢትዮጵያ 2025 እና ዲጂታል ኢትዮጵያ 2030 እንግዲህ ይኸው የምታዩት አብሮ እዚህ ጋር ጎን ለጎን መሄዱን ያሳያል። ሁሉ ነገር ደግሞ በአንድ ላይ እንደሚቋጠር ለማሳየት ከፋይዳ ከዲጂታል እንግዲህ ፋይዳ ዲጂታል መታወቂያ ነው። ከዲጂታል መታወቂያ ጋር በስልካችን ላይ እንደሚውል ብሩ ያው እንደምታዩት መታወቂያችን፣ ብራችን፣ የፓስፖርታችን ሁሉ ነገር ማለት ነው ሞባይል ፎናችን ላይ እንደሚወድቅ እንደሚደረግ ማለት ነው። ያው እቅዱን ይዞ ወጥቷል። ስለዚህ ይሄ ዝም ብለን አሁን በመላመት ዝም ብለን የምንናገረው ነገር አለም። ከዚህ ጋር አብሮ የዲጂታል የእርሻው ዲጂታል አግሪካልቸራል ሮድ ማፕንም በ2030 አውጥቷል። ኤሴንሻል ኢነብለር ፎር ዘ አግሪካልቸር ሴክተር ትራንስፎርሜሽን እንግዲህ በውጭ ያለ ማንኛውም ቢሊዮነር ከገበሬው ጋር መንግስትን ወይንም ሌሎችን ድርጅቶች ባይፓስ አድርጎ ቀጥታ ከገበሬው ጋር የሚገናኝበት ኔትወርክ እንደተሰራ ሁሉም ብቻ በጎ በሚመስል መልኩ ብቻ ቀርጸው አውጥቶት እየተንቀሳቀሱ መሆኑን ይህ እንግዲህ ከሰስቴናብል ዴቨሎፕመንት ከዩናይትድ ኔሽን አጀንዳ በ2030 እና ከዛ በኋላ ለሚተገብሩት በእቅድ አብሮ እየሄደ መሆኑን ለወርልድ ባንክና ለአይኤምኤፍ እየነገሯቸው ይገኛሉ ማለት ነው። ታዲያ ይህም በዚህ እንዳለ እናንተ ዶኩሜንቱን አንብቡት። ሲቢዲሲ አሪፍ ነው ወይ? በቃ አሪፍ ነገር ብቻ ነው። አሁን የብሔራዊ ባንክ እንደሚነግረን አሪፍ ነገር ነው ብቻ ነው እንደዛ ነው ነገሩ አይደለም። እንግዲህ እዚው እንግዲህ እንደምታዩት የቢሊዮነር ሄጅ ፈንድ ማኔጀር ሰሞኑን ማለት ነው ሬ ዳሊዮ የሚባለው ሰው ከታከር ካልሰን ጠይቆት ነበርና በጣም በቃ ቅልብጭ ባለ ማለት ነው ሲቢዲሲ ሴንትራል ባንኪንግ ዲጂታል ከረንሲ አገሮች የወረቀት ባንካቸው ገንዘባቸውን አጥፍተው ወደ ዲጂታል በሚከረበቱበት ጊዜ ምንድን ነው የሚፈጠረው፣ ህዝቡ ላይ ምንድን ነው የሚለውን ነገር ባጭሩ አስቀምጦታልና there will be no privacy አይደለም እኛ የሚያስጨንቀን እሱ ብቻ አይደለም all transactions would be known እገሌ ምን ገንዘብ አወጣ ምን ከፈለ ምን አደረገ ሳይሆን ፉሊ ኮንትሮልድ ሶሳይቲውን ልክ እንደ እንግዲህ በሶሻል ክሬዲት ሲስተም ቻይናዎቹ የራሳቸውን ህዝቦች እንደሚቆጣጠሩ እነሱ እንኳን ይህን አላቸው አላጠፉም እስካበደሩን ዲጂታሊ አድርገው አልጨረሱም። ግን የእኛ እየተንደረደረ ያለው የእኛ መንግስት እንግዲህ ለዛ መሆኑን እስኪ ባጭሩ ሬ ዳሊዮ ይንገረን። Right. What happens if the government issues digital currency? Like, what does that mean? Well, digital currency is, right, you're talking about central bank digital currencies. Yeah. Okay, and that there's a great deal of appeal because of the fact that it's easy and so on. But it's... አያችሁ እዚህ ጋር እንግዲህ
ሰው አሁን የሚነግረው የእኛ መንግስት የሚነግረው በጣም ቀላል ነው። በቃ ስትገዛ፣ ስትለውጥ፣ ስትሸጥ ምናምን ቀላል ነው። በቃ ኤፈርትለስሊ ነው የምትነግደው፣ የምትሸጠው፣ ኤክስፖርት የምታደርገው፣ ምን የምታደርገው፣ ገንዘብን የምታወጣው ምናምን ነው ሰበካው። ሰውየውም የተናገረው ይሄን ነው። እንዲህ እንደሚባለው አይደለም እያለ ነው። ስሙት። I think it'll be done. A lot happens. You think የሚነግራችሁ ጣራ ይወሉ እያለ ነው። ምክንያቱም ታከር ካንሰር እያፋጠጠው ስለሆነ እንጂ ጣራ እያየ ነው የሚመለሰው። እና ከመጀመሪያው ላድርግላችሁ እንደ ሳላቋርጥባችሁ መጀመሪያ Right? what happens if the government issues digital currency? Like, what does that mean? Well, digital currency is right. You're talking about central bank digital currencies. Yeah. Okay, and that there's a great deal of appeal because of the fact that it's easy and so on. But it's and I think it'll be done. A lot happens. You think it will be done? Yeah, I think it's but what happens in the digital currency? Of course, it's easy to transact and so on. Almost. And it'll be like money market funds, I think. The question will be first, will they be able to offer interest? So there's a debate now as to whether they will be interest. If they're not able to offer interest, and there will be a debate, probably they won't be. But then they're not an effective vehicle to hold it in because you have the depreciation. You'd rather hold it in a money market fund or a bond, but that's debate. There will be no privacy, and it's a very effective controlling mechanism by በቃ እዚህ ጋር ድረስ ይበቃናል። ሙሉን ቪዲዮ ግን አስቀምጥላቸዋል። ቬሪ ኢፌክቲቭ ኮንትሮለር ሜካኒዝም፣ በቃ ህዝቡን ለመቆጣጠር እንደዚህ የመሰለ ሲስተም የለም ነው። ባይዘው እዚህ ጋር በጣም ነው ደስ ያለኝ። ኢዮኤል ግርማ ኤሶፕ ኢትዮጵያ መከታተል የጀመርኩት በቅርብ ነው። ወደ ኋላ ሆጄ ሁሉ እያየው ነውና በርታ ብሏል። እግዚአብሔር ያበርታን። በጣም እናመሰግናለን። እንኳን ተቀላቀልከን ኢዮኤል፣ እናመሰግናለን። ኦኬ፣ በጣም የሚገርም ነው ወገኖች፣ እንደሰማችሁት ነው። ስለዚህ ምንም የሚደባበቅ ነገር የለም። እንግዲህ ከዚህ ከሄጅ ፈንድ ማኔጀር በራሱ ዎል ስትሪት ነው እንግዲህ ከራሱ ከፈረሱ አፍ እንደ መስማት እንደሚሉት ፈረንጆቹ ማለት ነው። እንደዛ ነው የሰማነውና ምንም እንግዲህ የሚባል ነገር የለም። ለማንኛውም እንቀጥላለን። ከዚህ ጋር በተያያዘ የጀርመን ኤምኢፒ ክርስቲያን አንደርሰንም ወርንዛት አውቶሪቴሪያን ገቨርንመንት እንግዲህ አንድ ልጨምርላችሁ ብዬ ነው በዚህ ርዕስ ላይ የኢትዮጵያ መንግስት እንግዲህ ይህንን የሚያህል ዶኩመንት አርቅቆ እንደ አሪፍ ነገር እየተናገረ ስላለ ሌላው መጥፎውን ሳይድ እየተናገረ ስላልሆነ ማለት ነው ብዙዎችን እንግዲህ ኮንሰርን ማዳመጥ መቻል አለብን እና ብዙዎች ሀገሮች እንግሊዞች ለምንድን ነው የሚቃወሙት? ጀርመኖች ለምንድን ነው የሚቃወሙት? ፈረንሳዮች ለምንድን ነው? ህዝቡ ወጥቶ ምሁሮቹ የሚቃወሙበት ምክንያት ለምንድን ነው? ሁሉ ነገር አልጋ በአልጋ ከሆነ ለሶሳይቲ ዝም ብሎ ብቻ በሚጠቅም ነገር ከሆነ ለምንድን ነው የሚቃወሙት የሚለውን ነገር በደንብ እንዲለን ሰሞኑን ከወጡት ኢንፎርሜሽኖች የክርስቲያን አንደርሰንን ደግሞ እዚህ ጋር አብረን እንጨምርበት። እንግዲህ ሰዎቹም እየተናገሩ እኮ ነው፣ አሁን እየወጡ እየተናገሩ ነው እና እንግዲህ ዲስ ውመን እንግዲህ የጀርመን ኤምፒ ክርስቲያን አንደርሰን ዎርንስ ነው ታስጠነቅቃለች። አውቶሪቴሪያን ገቨርንመንት ኖ ሎንገር ሪኳይር ኤሌክትሪፋይድ ሰዎችን ለመቆጣጠር እንደ ድሮ እስረኛ ለማድረግ ሰዎችን እስረኛ ለማድረግ ይሄ ምንድን ነው የሚዋጋውን አይነት ሽቦ አጥር በሰዎች ዙሪያ ማጠር አያስፈልግም። በዲጂታል ከረንሲ በስልካቸው ላይ በሚደረግ ሰዎችን ማሰር ይቻላል፣ እንዳይነቃነቁ አድርጎ እያለች ነው እና ሳላቋርጠው እሱን ላሰማችሁና እንቀጥላለን። We are not teaching our children anymore. What does it actually mean to live in a communist country? What does that mean? What did it mean to live under totalitarian Soviet rule? What did that actually mean? Well, look to China, and there you have it. Is this what we want? I don't think so. And that's what I'm fighting. I do not want a government to literally have so much power and control over people that they will even, flip of a switch
and their life is pretty much over. They can't. ሰማችሁ? እሰ ፍሊፕ ኦፍ ስዊች ሞባይል በሁሉ ነገር ወደ ሞባይላችን ላይ በሚደረግ አፕ ላይ ከተቀመጠ ማለት ነው። አሁን እንግዲህ የኢትዮጵያ መንግስት ሁሉን ነገር ያስቀመጥ ነው እየሄደ ያለው በሚደረግበት ጊዜ እዘ ፍሊፕ ኦፍ ስዊች አንድ በቃ በአንድ በተን መንግስት በሚቆጣጠረው ወይም በውጪ ያሉ ክላውድን በሚቆጣጠሩት ኤንቲቲዎች ማለት ነው። ፍሊፕ ኦፍ ስዊች የአንድ ሰው በቃ ነን ኤግዚስተንት ሊሆን ይችላል። ምንም በቃ እያለ እንደሌለ ሊሆን ይችላል። ዋይፕ አውት ገንዘቡ የቤቱ ካርታ ምናምኑ ሁሉ ዋይፕ አውት ሊደረግ ይችላል። ምንም በቃ የሚያገኘው ፋሲሊቲ ሁሉ ለመኖር የሚያስፈልገው ነገሮች እሱም ቤተሰቡ ማለት ነው እንዳይኖር ሊደረግ ይችላል። ቴክኖሎጂው አቅም አለው እና እነኝን ሰዎች አምኖ ነው ወይ የዓለም ህዝብ እዚህ ውስጥ የሚገባው? እዚህ እንግዲህ ዲጂታል ጉላግ እያልን ሁሌ እንደምናገረው የዲጂታል እስር ቤት ውስጥ ይህን ሲስተም በዓለም ላይ እየተዘረጋ በጨለማ ማህበረሰብ እየተዘረጋ ያለውን ሲስተም አምኖ ነው ወይ ሊገባ የሚደረገው እያለች ነው። Go anywhere anymore, and that's what we're looking at. The future totalitarian regimes, they no longer require electrified, barbed, wired fences. All they need is a phone and some QR code, a digital ID, and then they can do with you whatever they want, and that is scary. በጣም ነው የሚገርመው። እንግዲህ እንዳዳመጣችሁት ነው። በጣም የሚገርም ጊዜ ላይ ነው ያለ ነው። የኢትዮጵያን እያስተዳደረ ያለው መንግስት ይህንን ከማድረግ ምክንያቱም ፈርሟልና ወደኋላ እያለ አይደለም። ጭራሽ እንደዚህ አሁን 133 ፔጅ ዶክመንት አዋቅሩ እየሄደ ነው እና ወደፊት ከባድ ጊዜ ነው እየመጣ ያለው። እንግዲህ ያው እንግሊዝ ህዝብ ያው ፓርላማው ራሱ እንኳን አንቀበልም ብሎ ዘር ባይን ታይም እስከ 2027 ተራዝሟል። እንደገና እንኳን ጉዳዩን ለማንሳት ማለት ነው። ያ ባልሆነበት ሁኔታ የኢትዮጵያ መንግስት ተንደርድሮ ከአፍሪካኖች መሪዎች ሁሉ ቀድሞ ተንደርድሮ እንደዚህ ማድረጉ በጣም የሚያሳዝን ነው። ለኢትዮጵያ እዚህ እንደዚህ ትቀድማለች ብለን ገምተንም አናውቅም። ከዛ ወደ ሀገራችን ብዙ ሳንወጣ ይሄ በዛሬው ዕለት በ16 ፌብሩዋሪ የጤና ሚኒስትሯ በፔጇ ላይ የለጠፈችው ነው። የአፍሪካን የክትባትና የሕክምና ሉዓላዊነት ለማረጋገጥ ስላለች ያለመው ግዙፍ አርካይቭ አፍሪካ የተሰኘ ኢኒሽቲቭ ከ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በይፋ ተመስርቷል ብላለች እና እንግዲህ አሁን ፍሮም ዳ አውትሴት ዝም ብለን ስናየው በቃ ምን ችግር አለው? የአፍሪካ ህፃናቶች ክትባት እንዲከተቡ ነው። እነኚህ ደግሞ የተደረደሩት ደግሞ ፊት ለፊት አፍሪካኖችና አንድ ቻይና ሰውዬ ብቻ አለ። ሌላው በሙሉ ከአፍሪካ አያችሁ፣ ከኤዩ ጋር አብረው ኤዩ ስብሰባ እንግዲህ በቅርብ ጊዜ አይደለም ከኢትዮጵያ ያለቀው ስለነበረ እና አፍሪካኖቹ ስለተደረደሩ የምንፈራቸው የምናውቃቸው እንደነ ቢል ጌትስ ምናምን የታወቁት አሉ አይደለም፣ ጅምላ ጨራሽ ሰዎች እነሱ ያሉ አይመስለንም ከጀርባ። እሷ ታውቀዋለች፣ ምንም የማታውቀው ነገር አይደለም። ለምን እንደሆነ ግን አላውቅም። በጣም ነው የሚያሳዝነው። እና እንግዲህ ታዲያ ይሄ እንግዲህ ቤክስ ዘ ኩዌስችን ምንድን ነው? አርካይቭ አፍሪካ ማን ነው ፈንድ የሚያደርገው? ከጀርባ ያሉ ሰዎች አፍሪካኖች ብቻ ናቸው ምናምን የሚለውን ነገር ማየት ያስፈልጋል። እና ያው እንደምታያቸው ነው እንግዲህ ያው በዚህ ጋር በኩራት ነው የተቀመጠችው የኢትዮጵያ ጤና ሚኒስትር። ከአንድ ቻይና ነው እንጂ ፈረንጆቹን ደግሞ ወደ ኋላ ወደ ጥግ ነው የተቀመጡትና ፈረንጅ ለመጥላት አይደለም፣ ግን ያለው ሁኔታ እንግዲህ እንደምታዩት እንዳለ ነው። ይህ እንግዲህ ተከትሎ የመጣው ከቅርብ ጊዜ በፊት በኢሶፕ ኢትዮጵያ እንዳየ ነው የመርበርግ ቫይረስ አሁን እንኳን በቁጥጥር ስር አድርገነዋል ብለዋል ኢትዮጵያኖች። እንግዲህ እውነት ከሆነ አሪፍ ነው፣ ደስ ይለናል። የኢትዮጵያ ጤና ሚኒስትር በቁጥጥር ስር 3 ወር ባልሞላ ጊዜ ውስጥ በቁጥጥር ስር አድርገነዋል ተብሏል። እንግዲህ ካሁን በኋላ የመርበርግ ቫይረስ በኢትዮጵያ የትም ቦታ እንደማይገኝ ነው እንግዲህ። ምክንያቱም እንደዛ ብሎ መግለጫ ከሰጡ በኋላ እንደገና ደግሞ ተገኘ ማለት አይቻልም መቼስ። እንግዲህ ለማንኛውም እንግዲህ የዛን ጊዜ ትዝ ይላችሁ እንደሆነ በኢትዮጵያ በአንዳንድ ቦታዎች የመርበርግ ቫይረስ ሰውን እየያዘ ነው ሲባል አሜሪካ መንግስት ተንደርድሮ ማለት ነው በአሜሪካ ህዝብ ላይ ተሞክሮ የማያውቅ ዝም ብሎ በላቦራቶሪ ብቻ ምናልባት በእንስሳ ላይ ሞክረው ይሆን አላውቅም፣ ግን በሰዎች ላይ ያልተሞከረ ክትባት አይነት አለ ለዚህ ፍቱን የሆነ እና ለምን ኢትዮጵያኖች ላይ ሞከርም በማለት ማለት ነው። በዚህ ከቅርብ ጊዜ ወደዚህ በስልጣን ላይ በአምባሳደርነት ባስቀመጡት ጥቁር አሜሪካዊ አማካኝነት እንግዲህ ያው የጤና ሚኒስትሯንና መልሽዲን ጎን ለጎን በማድረግ ማለት ነው እንደምታዩት
የሜጀር 5-year ሄልዝ ፓርትነርሺፕ ኢትዮጵያ ብትፈረም እኮ ለረጅም ጊዜ ክትባቶች እኛ እየሰጠን ህዝቡን እየወጋን በሚል አይነት ነገር ፎቶ ተነስተዋል። ከዚህ በፊት ሄደንበታል ታስታውሳላችሁ። እና ይህንን አውግዘን ነበር ባለፈው። ታዲያ እሱን ተከትሎ ነው እንግዲህ ይሄ አሁን የመጣው ይሄ አሁን አቺቭ አፍሪካ እንግዲህ ዘወንቱ አቺቭ ሰምቲንግ ኢን አፍሪካ አቺቭ አፍሪካ ኢኒሺዬቲቭ የመጣው ማለት ነው። እና መያያዙን በደንብ አስተውሉ። ታዲያ እንግዲህ ይህንን ደግሞ ለማረጋገጥ በዘው አርቲክሉን አለ እንትን አላልኩላችሁም አላያያዝኩላችሁም እንጂ ከአሜሪካ የምትመለከቱኝ አሁን ራሱ አሁን እዚህ እያወራን ልትሉ ትችላላችሁ፣ ልታዩ ትችላላችሁ። ባይዘዌ እንግዲህ በፊት አሁን ቢል ጌትስን ትራምፕ በቃ ስራውን የማይወድ ምናምን ነበር የመሰለን። አሁን ከቅርብ ጊዜ ወደዚህ የው እንደምታዩት የስማቸው መጥራት እኮ ፈርቼ ነው። የክትባቶች አሉ በአውሮ ግንፋን ጊዜ የነበሩት የእነሱን ክትባቶች አግሪመንት በፊት ሆልት ያደረጉትን አሁን አንስቷል፣ ሰሞኑን አንስቷል። እና እሱም ብቻ ሳይሆን ደግሞ ይሄ በሮበርት ኬኔዲ የካንሰር ያስይዛል በአግሪካልቸሮች የሚጠቀሙት ይሄ አንቲ ዊድ ኪለር የሆነው ኬሚካል ምንድን ነው የሚባለው ምናምን ፎስፌት የሚባለው ኬሚካል እሱ ያስይዛል ሲል ነበር። እሱንም ራሱ አሁን ሰሞኑን ሊፈቅዱ ነው። ምናልባት እንግዲህ ለአሜሪካ ገበሬዎች ይፍቀዱ ወይስ ለአፍሪካ ገበሬዎች ሊፈቅዱ እንደሆነ አላውቅምና በፊት እንግዲህ ሮበርት ኬኔዲ ራሱ ከአቅሙ በላይ የሆነበት ነው ማለት ነው። ወይም ደግሞ እሱም ተሸምልሏል ማለት ነው፣ ወደ እነሱ መንገድ ገብቷል ማለት ነው። እና በጣም የሚገርም አካሄድ እየተሄደ ነው። ታዲያ እንግዲህ ለአፍሪካ ምን ደግሰዋል የሚለውን ነገር ማየት አለብን። ታዲያ እንግዲህ አቺቭ አፍሪካ $100 ሚሊዮን ፈንድ ተቀምጦለት የሚንቀሳቀስ በተለይ ህፃናቶችን ተኮር ያደረገ ክትባት ለመስጠት የሚንቀሳቀስ ኢኒሺዬቲቭ ነው። አፍሪካ ሌድ ኢኒሺዬቲቭ ሎንችድ ኢን ፌብሩዋሪ ገና አሁን ነው እንግዲህ በዚህኛው በያዝነው ወርና ዓመተ ምህረት በፌብሩዋሪ ያለንም ያለው በዚሁ አሁን ነው የተጀመረው በ2026 ቱ ቡስት ቫክሲን ሪሰርች and manufacturing championed by African Union, African CDC and International Vaccine Initiative IVI አሁን እንግዲህ ያው የአፍሪካ ሲዲሲ ሲባል ያው የአሜሪካኖቹ የውጭዎቹ የጨለማ ማህበረሰብ የሌለበት ስለሚመስል ከዚህ በፊትም እንደዛ ነው የሄዱበትና አፍሪካኖች ብቻ የሚሰሩት ነው የሚመስል ግን ወደ ኢንተርናሽናል ቫክሲን ኢንስቲትዩት ስንሄድ ወይም IVI ወደሚባለው በምንሄድበት ጊዜ ማን ነው ፈንድ የሚያደርገው ብለን ማየት መቻል አለብን። ኦኬ ኢንተርናሽናል ቫክሲን ኢኒሺዬቲቭ ወደዛ ራቅ ብለን በምንሄድበት ጊዜ ብሊንዳ ጌትስ ፋውንዴሽን እንግዲህ ዋን ኦፍ ዘ ሜጀር ፈንደርስ ኦፍ ዘ ኢንተርናሽናል ቫክሲን ኢንስቲትዩት IVI ነው። ስለዚህ supporting its mission to develop and deliver affordable vaccines for global health since at least 2000 the foundation has provided significant እና ስማቸውን ቀይረው እንግዲህ እዚህ ጋር ከች ማለታቸውን እያየን ነው ማለት ነው። በጣም ይገርማል። እና እንግዲህ ያው ቢል ጌትስ በዚህ ስለተወነጀለ ነው ህፃናቶችን በህንድ ብዙዎችን በሽተኛ እሱ ያሰራው ይቻላል መድኃኒት ብዙዎችን ሽባ ስላደረገ ብዙዎችን ጤና ጉዳተኞች ስላደረገ አሁን በአፍሪካ በኤዩ ስም ማለት ነው ተዋቅረው ከጀርባ ከፊት ጥቁሮቹን አድርገው ከጀርባ መንቀሳቀሳቸውን ነው እያየን ያለ ነው። በጣም ያሳዝናል። ለማንኛውም የኢትዮጵያ ዶክተሮች እንግዲህ በዚህ ጉዳይ ላይ ያላችሁ መረጃ ሞር ደግሞ ብትልኩልኝ ለህዝቡ ማቀርብ ይሆናል ማለት ነው። እናንተም መርምሩት። ከባድ ነው በሀገር ቤት ሆኖ ይህንን ለማድረግ ይገባኛል። ግን እንግዲህ እኔ ቢል ጌትስ የገባበት ቢል ጌትስ ስፖንሰር የሚያደርገው ማንኛውም እንትን ይረባል ብዬ እኔ ብቻ ሳይሆን ብዙ ሰዎችም እንደሚሉት እንግዲህ እናንተም የኢትዮጵያም ተመልካቾች እንደምታውቁት ነውና እንግዲህ በኩራት እዚህ ጋር አፍሪካን አንድነትን ድርጅት ስብሰባ አካሂደው አያይዘው ያመጡት ነገር በተለይ እንግዲህ ክትባትን አስመልክቶ በደንብ ሊታሰብበትና ሊታይ ይገባል ማለት ነው። እንግዲህ ቢል ጌትስ ከዚህ በፊት ታስታውሳላችሁ በዚህኛው ፓንደሚክ ህዝቡን ባንከትብ በሚቀጥለው በሚመጣው ብሏልና በዛን ጊዜ እናደርገዋለን ነው
እና ለእኔ ብትሰጡኝ እኮ ብትፈቅዱልኝ ብለዋል ከዚህ በፊት ካስታወሳችሁ የዓለምን ሕዝብ ቁጥር ለመቀነስ ክትባትን የመሰለ ፍቱን ነገር የለም ብሎ በፊት ለፊት በራሱ አንደበት ሲናገር ደጋግመን በኢትዮጵያ አሳይተናልና እንዴት ነው በአንድ በዶክተርነት ደረጃ የተቀመጠ የአገሩ ሕዝብ ሪስፖንሲቢሊቲ የሰጣት ዶክተር ማለት ነው ይህንን እኔ እንኳን ደካማው ማየት እየቻልኩ እሷ እንዴት እንደማታየው እኔ ጀስት ግራ ይገባኛል በጣም እና አሁን በቢል ጌትስ እንግዲህ እንደው ዝም ብሎ እንደው ትንሽ እንኳን ፍሊክ የሚያደርግ ዶናልድ ትራምፕ እንኳን ሲናገረው የነበረው ሮበርት ኬኔዲም እንግዲህ ለረጅም ጊዜ ሲናገር የነበረው የቢል ጌትስን እኩይ ተግባር ከቢል ጌትስ ፋውንዴሽን ጋር ምንም በቃ አፍሪካኖች ቢያውቅበት እንደው መነካካት የለባቸውም ተብሎ ሰዎች በሚናገሩበት ሁኔታ ማለት ነው እንዴት ግን የአፍሪካን ሰዎች አለማየት መቻላቸው ለህዝባቸው እንዴት እንደማይገዳቸው ግራ ይገባኛል ቢል ጌትስ ከዚህ በፊት ያለውን we'll have to prepare for the next one that I'd say is will get attention this time እንዴ ኮይኔ እኮ በጣም ነው የሚገርመኝ እኮ እሱ ለመከተብ እና እንዴት just mark on his face እና ሚስቱ and we'll get the people's attention this time ማለት የሚፈልገውን ሊከትብ ማለት ነው እና ፈገግታቸውን ታያላችሁ እንዴት በጣም እንዴት እንደሚሳለቁ ህዝብ ላይ እነኚህ ናቸው እንግዲህ አሁን የአፍሪካ ዩኒየን ስብሰባ ላይ ያለውን ከሱን ተከትሎ አቺቭ አፍሪካ የሚባል ቢል ጌትስ ከጀርባ የሚያግዙት ክትባት በውጭ ተመርቶ በአፍሪካኖች ምናምን ተጠናክሮ ህዝቡን ላይ በቃ ካልከተበም ብለው ይነሱ እዚህ ጋር እኮ በጣም እኮ ልናውቅ የሚገባው የፎሬን በውጭ የአሜሪካ በውጭ አገሮች ላይ ያላት ስትራቴጂ አንዱ ኤንኤስኤስኤም 200 ፕሮጀክት ነው የነ ሄንሪ ኪሲንጀር ፕሮጀክት ነው ህዝቡን የመቀነስ ፕሮጀክት ነው በበሽታ በመድኃኒት በምግብ ፉድ አዝ አ ዌፐን ያው ኤንኤስኤስኤም 200 ከዚህ በፊት ደጋግመን ተናግረናል እና ይሄን ሰዎች እንግዲህ ሄንሪ ኪሲንጀር ነው ቢል ጌትስን እዚህ ውስጥ እንዲገባ ያደረገው ዶክመንቱ ወደኋላ በምንመለከትበት ጊዜ ስለዚህ አሁን እነኚህ ሰዎች ይህንን አሁን በሚሰጡት ጊዜ በስማም ለአፍሪካ እኮ አስበው ለአፍሪካ ህጻናቶች እኮ እንድንዋለድ እንድንበዛ እኮ ፈልገው ነው ምናምን ብሎ የሚያስበው የዋ ዶክተር ካለ በጣም የሚያሳዝን ነው እግዚአብሔር ይሁነን በዚሁ ወደ ዛሬው ዋነኛ መርሃ ግብራችን እንሄዳለን 491ኛው መርሃ ግብራችን ነው እግዚአብሔር የተመሰገነ ይሁን እዚህ ድረስ ደርሰናል የበዓለ አምላኪዎቹ ግድያና ቫይረሱ እውነቱ ከሚነግሩን የተለየ ነው የሚል ይሆናል ቤተሰቦች በጣም የሚገርም ብዙ ነገር የምናይበት መርሃ ግብር ነው እኔ ራሱ ይህንን መርሃ ግብር እየሰራሁት እየመረመርኩት ሪሰርች እያደረግኩት እኔ ራሴ ዋው ይገርማል እያልኩ ነበር ምክንያቱም በጣም የሚገርም ነው ሰው ሴጣን ሰው ሆኗል በቃ አሁን በዓለማችንና እኔ አሁን የጄፍሪ ኤፕስቲንን ክፉን ስራውን በጣም ሰምታችኋል ጆሮአችሁ ጭው ብሏል በጣም አቤት ይገርማል እንደዚህ ናቸው የጨለማ ማህበረሰብ አሁን ማንነት ኮንስፓይረሲ ቲዮሪስት ተብሎ የማት ሰው እንደሚናገረው አይደለም በቃ ፋይሉ ወጣ ታወቀ ምንም እንትን የለም እና በጣም የሚገርም ነው ቅሌቶች እናያለን ቅሌት የትላልቅ ሰዎች ቅሌት ሁሉ እናያለን በዚህ ፕሮግራም እሱ ብቻ ሳይሆን የሚገርማችሁ ነገር እንዴት ሴጣን አምላኪዎች ምስጢራዊ ማህበረሰቡ ማለት ነው the secret society of the world whether it is the Bilderberg group whether it is the Trilateral Commission whether it is the Skull and Bones whether it is Freemasonry whether it is the Illuminati whichever በዓለም ላይ ያሉ ሲክሬት ሶሳይቲዎች ያው የሚያገለግሉት ዲያብሎስን ነው እንጂ በተለያየ አይነት ስም ቢጠሩ ከዛ በኋላ ሜምበሮቻቸው እዛ የነሱ ሲክሬት ኦዝ ያደርጋሉ ቃለ መሐላ ያደርጋሉ ሴጣን እንዲያርገኝ ብለው ማለት ነው የነሱ እንግዲህ የሚጠሩት በተለያየ ስም ይጠሩታል የሚያመልኩት ግን ያው ሴጣን ነው ወረደም ከፍ አለም ዝቅም አለም ግን ከዛ በኋላ የነሱን ሚስጥር ባንድም በሌላ ለማጋለጥ ኤክስፖዝድ በሚሆንበት ጊዜ የሚቀጡት አቀጣጥ በጣም የሚገርም ነው እና ያንን በዚህ መርሃ ግብር ላይ በጣም ድብቅ በሆነ መንገድ ሲፈጽሙት የምናየውናልና በጣም ይገርማቸዋል ለመማሪያ ሆነናልና
ይሄ ባይዘወይ በውጭ ላሉትን ብቻ ሳይሆን በሀገራችንም ውስጥ ሆነው በመላው ዓለም ብቻ ሴጣንን እንደ ጉልበት ያደረጉ ሰዎች ዛሬ ትናንሽ ገንዘብ ወይም ጥቅም ወይም ሀብት ወይ ዝና ሴጣንን ተስፋ አድርገው ማለት ነው የሄዱ ነገ ሲያዋርዳቸው በምን አይነት ግልጽ በሆነ መንገድ እንዴት እንደሚያዋርዳቸው ሁሉ የምናይበት መርሃ ግብር ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችን ቆዩ። መሰባሰባችንን ያው እግዚአብሔር ይባርክልን። ይኸው እየባረክልን ነው። እግዚአብሔር የተመሰገነ ይሁን። ሀብቴ ያው ቅርንጫፉ ቢበዛም አናቱ አንድ ነው። ትክክል። አዎ እንደዛ ነው። አናቱ አንድ ነው። ዘ ስማይሊንግ ዴቪል ይላል። ዘ ስማይሊንግ ዴቪል እውነት ነው። ስብሐት ኤፕስቲን እንደዛ ነው። አረ ከዛ በበለጠ ብዙ ነገር እናያለን። ስብሐትና አብራችሁን ቆዩ። እስኪ እንቀጥል። ኦኬ እንግዲህ ሰሞኑን በጣም የሚገርም ነው። በጣም 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 የሚገርም ነገሮች ነው እየሆኑ ያሉት በዓለማችን። እንግዲህ የኪንግ ቻርልስ ወንድም አንድሩ እንግዲህ ማውንተን ባተን ዊንዘር በጣም እንግዲህ ፕሪንስ የሚለውም ባለፈው ነግሬያችኋለሁ ተነስቷል። ልዑል አይባልም፣ ምክንያቱም ቅሌት ውስጥ ስለገባ ብለው አንስተውበታል። ልዑል አይባልም ይንሙር። እንግዲህ የእንግሊዝ ንጉሥ ወንድም ነው። በጣም የሚገርም ነው። ይህ እንግዲህ ፎቶ የምታዩት ቢቢሲ ይዞት የወጣው ሌሎችም ጋዜጦች ይዞት የወጡት በዋና ገጻቸው ላይ ሰሞኑን ታስሮ ወደ እስር ቤት በሚወሰድበት መኪና ውስጥ ቁጭ ብሎ ከኋላ ማለት ነው ያሰሩት ፖሊሶች ሲቪል ለብሰው ከግራና ከቀኝ ተቀምጠው ደንግጦ ነው እንግዲህ ነፍሱ በአፉ ልትወጣ አይኑ እንግዲህ የቀላበት ምክንያት ያው ላይት ምናምን ፍላሽ ምናምን ሲያበሩ ነው ካሜራማኖቹ። በጣም የሚገርም ነው ግን በጣም ዋተካች ሼል ሾክድ ማለት እንግዲህ ያው ውስጡ ከውስጡ ነፍሱ የሌለች ሰው ማለት ነው። ሼል ሾክድ haunted photo of Andrew will be part of how arrest is remembered ስርዓቱ የሚታወስበት በእንደዚህ አይነት ሁኔታ ነው። በጣም የሚገርም ፎቶ ነው። ለማንኛውም እንግዲህ ታስሮ የንጉሱ ወንድም በህፃናቶችን በማበላሸት ህፃናቶች ላይ ሰይጣናዊ ተግባርን በማድረግ ታስሮ ሲኬድ አስቡት። በጣም የሚገርም ነው። እስኪ እና እንግዲህ በምን ምክንያት ቢባል አንደሬጅ የሆኑ ልጆችን ነው እንግዲህ በማበላሸት ተብሎ ያው ከዚህ በፊት ያለውንም ፎቶ መዞ አርቲክሉ ዘግቧል። እና ከኋላ ያለችው ሴትዮ ማን እንደሆነች እንግዲህ የሮበርት ማክስዌል ልጁ ነች። እሷንም እንመጣበታለን። ለማንኛውም እችኛዋ በፊት ለፊት ከአንድሩ ጋር ያለችው ሳይሆን ትሆን ከጀርባ ያለችው የማክስዌል ልጅ ነች። ለማንኛውም ስንቀጥል ታዲያ እንግዲህ መጀመሪያ አሬስቱን እስኪ በቪዲዮ እንየውና በዜና የተለቀቀውን እንመጣለን። እስራቱን ሲታሰር ያለውን ማለት ነው። Police remain outside Royal Lodge in Windsor as searches continue following the arrest of Andrew Mountbatten Windsor on suspicion of misconduct in public office. The 66-year-old was detained on Thursday morning, his birthday, and questioned for around 11 hours. Thames Valley Police later confirmed... By the way, የታሰረው በበርዝዴው ቀን ነው። በ66 ዓመቱ በጣም ብቻ ነገሮችን ትንበላችሁ ተመልከቱ። በ66 ዓመቱ በልደቱ ቀን ነው የታሰረው። On his birthday, 66 years old. Okay. He was released under investigation. He has not been charged and denies wrongdoing. King Charles, who was not informed in advance, said the law must take its course and pledged the royal family's full cooperation. The case has drawn international reaction. US President Donald Trump called it damaging for the monarchy. It's very, very sad. To me, it's a very sad thing. When I see that, it's a very sad thing. To see it and to see what's going on with his brother, who's obviously coming to our country very soon, and he's a fantastic man, king. So I think it's a very sad thing. At the United Nations, spokesperson Stefan Dujarric declined to comment directly, but called for stronger investigations into abuse linked to Epstein. For the family of Virginia Giuffre, who accused Andrew of sexual abuse in a lawsuit settled in 2022 and died by suicide last year, the arrest brought emotion and a sense of justice. This is where the house of cards starts falling. And, kudos to the UK for taking the first step, for saying, you know what, we are going to... በጣም ነው የሚገርመው። እንግዲህ በጣም የሚገርም ነው የእነኝህ ሰዎች ሰይጣናዊ ድርጊት
አቢዩዝ የተደረጉ ሰዎች ራሳቸውን ሁሉ እያጠፉ ጄፍሪ ኤፕስቲን ብቻ ነው ራሱን አጠፋ እሱን እንመጣበታለን የሚባለው ብቻ ኢቭን ራሱ እንደዚህ አይነት ክፉ ነገር የተደረገባቸው ህፃናቶች ራሳቸው ህፃናቶች ናቸው ብዙዎቹ 16 17 ዓመት ምናምን እነኚህ ልጆች ራሱ እንግዲህ ራሳቸውን እያጠፉ ሁሉ ይሞቱ አሉ በጣም የሚያሳዝን ነው እና የተደረገው ሰይጣናዊ ነገር ለነገሩ ምን አሁን አይደለም ከድሮም ጀምሮ አሁንም ድረስ በቃ ከጨለማ ማህበረሰብ ስራቸው ይሄ ነው ልጆችን ይሰዋሉ ክፉ ነገር ያደርጋሉ በልጆች ላይ ምናምን እሱ በጣም የሚገርም ነው ታዲያ የሚገርመው ከዚህ ጋር እንግዲህ አሁን ፕሮግራማችንን ስንጀምር አሁን ያ በዜና ደረጃ ያለውን ማሳያችሁ ስንጀምር እንግዲህ ባለፈውም እንደተነጋገርነው ጄፍሪ ኤፕስቲን የባንክ አካውንቱ አንደኛው ባል በሚል እንደሆነ ባለፈው ተናግረናል ባል እንግዲህ ሌላ ሳይሆን የፊኒሽን ጎድ ብለው የሚጠሩት የነሱ አምላካቸው ዲያብሎስ ነው ባል በእሳት ውስጥ ልጆቻቸውን በእሳት ውስጥ የሚያሳልፉ ይሏል መጽሐፍ ቅዱስ በጣም የሚገርም ነው በመጽሐፈ ነገሥትም ላይ አለ በሌላም ቦታም አለ እና እንግዲህ ለልጆቻቸውን በእሳት የሚያሳልፉ በዓለም ላይ ነበሩ ድሮም በመጽሐፍ ቅዱስ እንግዲህ እናያለን ለምሳሌ ሙሴ ወደ ተራራው በወጣ ጊዜ የጥጃ ምስል ሰርተው ከተራራው ግርጌ የሙሴ ጽላቱን የሚተዳደሩበትን ጽላት ከእግዚአብሔር ይዞላቸው እስከሚመጣ ድረስ ያንን ሁሉ የቀይ ባህርን አሳልፏቸው መታገስ አልቻሉም እና ተመልሰው በ40 ቀን ጊዜ ውስጥ ማለት ነው 40 ቀን እስከሚመለስ ድረስ እነሱ የጥጃ እንትን አድርገው በፈርዖን ጊዜ የሚያደርጉትን የነበረውን የናጉር እምነት ዲያብሎስን ማምለኩን ያደርጉ ነበርና ያ እምነት አሁን ወደዚህ ዓለም ቀጥሎ መምጣቱን ማሳያው ይህ አርቲክል ነው ባል የሚለው በፊትም እንግዲህ የወርቅ ጥጃ የተሰሩት ባልን ለማምለክ ነው ዲያብሎስን ነው እግዚአብሔርን ያለን አምላክ ክደው ሙሴ የሰበረው የመጀመሪያውን ጽላት በዚህ ምክንያት ነው እና አሁንም ይሄ እንግዲህ እምነታቸውን ቀጥለዋል ማለት ነው በዚሁ ዓለም ላይ የሚገርም ነው እንግዲህ አሁን ታዲያ ይህ በዚህ እንዳለ እንግዲህ ባል ያ አሁን ጄፍሪ ኤፕስቲን አካውንቱ ባል በሚባል ስም እንደሆነ በጣም የሚገርም ነው እዚህ ውስጥ እንግዲህ የተዘፈቁ ሰዎች መሆናቸውን ነው የሚያሳየው እንግዲህ ያው ዶክመንቶቹ ያው ይፋ ሲደረጉ የወጣ ነው ስለዚህ ምንም ውሸት የሚባል ነገር አለ ፋክት ነው ታዲያ ያን ተከትሎ አሁን እንግዲህ ያው አሜሪካኖች ኢራኖችን መደብደብ ይፈልጋሉ ምክንያቱም ከዚህ በፊት እንዳየነው እንግዲህ በነ ዶናልድ ራምስፌልድ ጊዜ ማለት በጆርጅ ቡሽ ጁኒየር ጊዜ ከሚደበደቡ ሀገሮች ብለው በፕላን ካስቀመጧቸው ሀገሮች አንዷ ኢራን ስለሆነች ኢራንን እንደበድባለን ብለው እንግዲህ ያው የኒውክሌር ዌፐኑ ጉዳይ ይዟቸው ነው እንጂ መደብደብ ይፈልጋሉ ደጋግመው እንደነገሩ ለማንኛውም ግን ታዲያ ይህ በዚህ እንዳለ ኢራኖች ይህንን አሁን የምነጋገረውን ነገር ስለገባቸው በደንብ ከጀርባው ያለውም ደግሞ ማን እንደሆነ ስላወቁ ሰሞኑን በጣም በሚገርም ሁኔታ በኢራን ዋና ከተማ በኤፍጂ ሰርተው ማለት ነው ኤፍጂ ማለት ምስል ማለት ነው የባልን ኤፍጂ ሰርተው እንደዚህ ምስል ሰርተው አቃጥረዋል ህዝቡ ተሰብስቦ ማለት ነው እና why were ባል ስታቹ በርንት አት ኢራንስ የሪቮሉሽነሪ አኒቨርሰሪ ራሊስ ነበር እንግዲህ ወታደሮቹ ሰልፍ ትርኢት ነበር በዛን ወቅት ህዝቡ በተሰበሰበበት የባልን እንትን አድርገው አቃጥረዋል እንግዲህ አሁን እዚህ ጋር ቀጥታ ማለት ነው ይህ ትንኮሳ ጄፍሪ ኤፕስቲንንና የመሳሰሉትን ሴጣን አምላኪዎችን ጋር በቃ ዳይሬክትድ የሆነ የተያያዘ ነው ያው እናንተ ሴጣን አምላኪዎች ናችሁ እናንተም ሴጣኑም በገሃነም ትቃጠላላችሁ ነው ሌላ ነገር አይደለም ወይም እናቃጥላችኋለን ይሆናል እንግዲህ ለማንኛውም በዚህ አይነት መንገድ አድርገዋል እና በጣም እንግዲህ ዱሪንግ ስቴት ኦርጋናይዝድ ራሊስ ማርኪንግ ኢራንስ 1979 ሪቮሉሽነሪ አኒቨርሰሪ ዲሞንስትሬሽንስ ኢን ሰቨራል ሲቲስ በርንድ በአንድ ቦታ ብቻ አለ ላርጅ ስታቹስ በአንድ ቦታ ብቻ አለ በተለያዩ የኢራን ከተሞች ማለት ነው ስታቹስ ኦፍ ሆርንድ ቡል ሄድድ ፊገር አይደንቲፋይንግ ፋይድ ባይ ኦርጋናይዘርስ አዝ ባል እሱ ብቻ ሳይሆን ከእንትኑ ጋር እንደምታዩት በአንዳንድ ቦታ ላይ
በዚሁ ጋራ የአሜሪካን ባንዲራና የእስራኤልን ባንዲራ ከዚሁ ከኤፊጂው ጎን ማለት ነው ኤፊጂው ማለት መስሎ ማለት ነው ጎን ለጎን አድርገው አንድ ላይ ነው ያቃጠሉት እና እስኪ እሱን አይተን እንመለስ እና በጣም የሚገርሙ ነገሮች እናያለን ዛሬ ኦኬ እንግዲህ በጣም ፓወርፉል የሆነ ሜሴጅ ነው ይህ ሜሴጅ ምክንያቱም እንግዲህ ያው ኢራኖች ያውቃሉ ከጄፍሪ ኤፕስቲን ጋር በተያያዘ ብዙ በዓለም ላይ ትላልቅ ሰዎች ተነካክተዋል የተነካኩበት ምክንያት ደግሞ በጣም ቀላል አይደለም ለማንኛውም ሰብአዊነት ለሚሰማው ለማንኛውም ሰው በዓለም ላይ ላለ በጣም ጽያፍ በሆነ ወንጀል ነው ከልጆች በላይ ልጆችን ከማከበር በላይ ምንም ነገር የለም መቼስ ልጆች ገና ፒውር የሆኑ ስፒሪቶች ናቸው መንፈሶች ናቸው ንጹህ የሆኑ እግዚአብሔር ልጆችን አትከልክሏቸው ወደ እኔ ይምጡ ነው የሚለው እግዚአብሔር እነሱ ላይ ነው በጣም ሰይጣናዊ ነገር ያደረጉት ምንም ሳይጎድላቸው ሀብቱ ዝናው ሁሉ ኖሯቸው ማለት ነው ልጆችን ሰይጣን ይደሰት ዘንድ ለሰይጣን ግብር ያቀረቡ ልጆችን በዓለም ላይ ያሉ ንጹዎችን ግብር ያቀረቡ ሰዎች እነኚህ ሰዎች ወደድንም ጠላንም ብዙዎቹ ያው እንግዲህ ያየናቸው ነው አሁን ለምሳሌ ማን ነው እስኪ ጄፍሪ ኤፕስቲን አይላንድ ያልሄደ በጣም የሚገርም እኮ ነው በጣም የሚገርም ነው ዶናልድ ትራምፕ ሄዷል ይሄ አንድሩ የተባለውም ሄዷል ቢል ክሊንተን ሄዷል ማን በጣም ብዙዎቹ ተነካክተዋል እና እዛ ደግሞ ኤፕስቲን አይላንድ የሚደረገውን ነገር በፊት እንኳን ቢክዱትም ማለት ነው አሁን እንግዲህ ዶክመንቶቹ አንቬል ተደርገው በሚወጡበት ጊዜ በጣም ለማንበብ የሚጸቀጥጡ ኢንፎርሜሽኖች ወጥተዋል ልጆችን ሰክሪፋይ ለሚያደርጉ እንደሚሰው በጣም የሚዘገንን እኮ ነው ምንም በቃ ማስተባበል በማይቻል ሁኔታ እነኚህ ሰዎች ሰይጣን አንድና አንድ እንደሚያመልኩ በደንብ በቃ ለሰይጣን ያደሩ መሆናቸው ጉልበታቸው ሰይጣን እንደሆነ የታየበት ነው ኢራንን አሁን ስለመውደድና ኢራንን ስለመደገፍና ስላለመደገፍ አይደለም እና ይሄንን ነው አሁን ስቴትመንት የሰጡት ታዲያ ይሄንን በምንልበት ጊዜ በጣም የሚገርም ነው እንግዲህ አሁን እነኚህ ሰዎች ደግሞ አሁን በሀገሮች አንመልከት ሰይጣን አምላኪዎችና ህዝብን እንመልከት ሰይጣን አምላኪዎችና ኢኖሰንት የሆኑ ሰዎች ያለ ህዝቦችን ስንመለከት ማለት ነው እነኚህ ሰዎች ማለት ነው ሰይጣን የሚያመልኩት የባንክ አካውንታቸውን ባል እያሉ የሚከፍቱ ሰዎች ጄፍሪ ኤፕስቲን ብቻ አይደለም ጄፍሪ ኤፕስቲን ምስጢራቸውን ስላወጣ ነው የገደሉት ሌሎቹ አሉ ከጀርባ ያሉት እንዳሉ ዛሬ ኢንታክት አንዳንዶቹ አሁን ያው መደዳውን ሪዛይን እያደረጉ ነው በቃ ፖስታቸውን እየለቀቁ የወጡ ሰዎች አሉ ብዙ ሰዎች እንዳይታሰሩ ማለት ነው ፋይላቸውን ብዙ ገንዘብ ከፍለው ያስጠፉ ማለት ነገር አለ የሚገርማችሁ ነገር ማለት ነው ታዲያ ማወቅ ያለብን ነገር አሁን እነኚህ ሰዎች ማለት ነው አምላካቸው በእንደዚህ አይነት የነሱ አምላክ ማለት ነው ሰይጣን በእንደዚህ አይነት በአደባባይ ሲቃጠል ሪዲክል ሲደረግ እንደማየት ሰይጣንም ብቻ አይደለም የሚያናደው እነሱንም ስለሚያናዳቸው ሰይጣን ይበልጥ ይደሰት ዘንድ ማለት ነው በእነሱ የበለጠ ስልጣን ይሰጣቸው ዘንድ የበለጠ ያገናቸው ዘንድ የበለጠ ልጆቼ ይላቸው ዘንድ በአጸፋ ምላሽ እንደሚሰጡ በዛሬው ፕሮግራም እናያለን ይህም እንግዲህ የኢራኑን ጉዳይ በአንድም በሌላም ወደ ከባድ ነገር እየተሸጋገረ መሆኑንም የምናይበት ምዕራፍ ላይ ያለን ይመስለኛል ምክንያቱም ሰዎቹ በአምላካቸው ቀልድ አያውቁም በእግዚአብሔር እያልኳችሁ እንዳልሆነ ደግሞ እንግዲህ የምታውቁት ይሆናል ይሄ ነገር እንግዲህ ወደ መጀመሪያ እስኪ እንግዲህ ስለ እንትን በምናወራበት ጊዜ ወደ በርሚንጋም 2022 በፈረንጆቹ ማለት ነው የኮመንዌልዝ ጌምስ መክፈቻው ስነ ስርዓት ላይ በነበረ ጊዜ ይህንን ክብራችን ነው በቃ ብለው ይህንን ጥጃ ይህንን ቡል ማለት ነው ይዘውት መምጣታቸውና የነበረውን እንትን ተነጋግረናል ፕሮግራም ሰርተንበታል ስለዚህ አሁን ዛሬ አንድሩ ታሰረ ማለት እና
ከዛ ክስ እስከሚመሰረትበት ተለቀቀ ማለት አሁን በቃ በእንግሊዝ ሀገር ሴጣን አምላኪዎች አፈሩ ወይም የሉም ታሰሩ ማለት ምናምን አይደለም። ወይም በሌላው ዓለምም እንደዛ ማለት አይደለም። የራሳቸውን ቅርንጫፍ መቁረጥ ይችሉበታል፣ ግንዱ ሳይነካ ማለት ነው። ይህንን ነው እያደረጉ ያሉት። ሌላ ደግሞ የሚጨምር አብሮ የሚሄድ ነገር ያደርጋሉ ማለት ነው። ይቅርታ ይደረግልኝ። አሁን እንግዲህ ጄፍሪ ኤፕስቲን ተገድሏል ተብሏል፣ ሞቷል በእስር ቤት ተብሏል። ራሱን ሰቅሎ ነው ተብሎ ነው የሞተው። በጣም አሁን እንግዲህ ከዚህ ጀምሮ ነው ፕሮግራማችን የዛሬው በደንብ የምናየው ማለት ነው። እና ራሱን ሆነ ሰቅሎ ነው የሞተው ሲባል እንግዲህ የምንድን ነው እንትኑን የሰሩት ድምፅ አሁን መጥቷል። ቅድም አውቄ ነው ስለ አሳለኝ ነው ያጠፋሁት። ድምፅ የለም አለ አሁን አይደል አለ። ቅድም ስለ አሳለኝ ነው ድምፅ ያጠፋሁት። አይሰማም። አሁን ይሰማል። ቅድም አውቄ ነው ያጠፋሁት። እስኪ ይሰማል በሉኝና ልቀጥል። ይሰማል አይደል? አሁን ይሰማል አይደል? ድምፅ አለ። አሎ አዎ ተስተካክሏል። እናመሰግን። ቅድም አውቄ ነው ያጠፋሁት ድምፁን፣ ምክንያቱም እንዳረብሻችሁ ነው። ቀኬ ለማንኛውም እንግዲህ ተከር ካርልሰን ሰሞኑን ቅርብ ጊዜ በፊት እንግዲህ ኮሎነሪውን ኦፊሱን ሰው እየጠየቀውና እውነት ራሱን የገደለው የሚመስል ወይስ ራሱን አልገደለም የሚለውን ነገር ይህንን አያወሩትም እና ያገኘሁትን መረጃ ላስደምጣችሁና እንቀጥላለን። Then there was famously an investigation into this overseen by the Department of Justice's head investigator. Where is that? Well, they came out with a report, a few months ago, and for 4 years we've been trying to find out what position the body was in when it was found, and we couldn't get an answer to that either. But in the report, it described how he was found. It said that he was in a seated position. እንግዲህ መርሳት የሌለብን እዚህ ጋራ ጄፍሪ ኤፕስቲን ራሱን በእስር ቤት ውስጥ እንዳለ በወህኒ ቤት እንዳለ የሚጠቀምበትን አንሶላ የሚተኛበትን አንሶላ ማለት ነው ገምዶ ከአልጋው ጋር በማሰር ራሱን ሰቅሎ ሞተ ነው ለህዝብ ያው እንግዲህ ለዓለም ህዝብ የተነገረው ዜና። ይሄ ደግሞ እንግዲህ ሬሳ የሚመረምሩ እንትኖች አሉ አይደለም፣ ዶክተሮች አሉ አለ። ይሄ ደግሞ የሚጠየቀው ሰውዬ እሱ ነው። እሱ ደግሞ እንደዛ አይደለም አሟሟቱ ብሎ እየተናገረ ነው። With his legs extended in front of him and he was hanging from the top bunk. So if you picture that, basically all of his body weight or most of his body weight was hanging by this noose around his neck or ligature around his neck. He had some weight on his feet, but the bulk of his 180-something pounds was hanging. And they said when they cut him down or tore him down, his buttocks was an inch and a half above the ground. Again, which means his body weight was on his neck. Now, if somebody's hanging like that, the noose or ligature would ride up high on the neck and go high behind your ears to where it was tied to. But the autopsy photographs show that the ligature mark on Jeff's neck is in the middle of his neck and goes straight back. As if somebody put a rope around his neck and strangled him, like Carl in The Godfather in the car. Or the electrical cord to his or the electrical cord or whatever was there, but it doesn't look like the እንግዲህ ሰውየው እንደሚናገረው
አንሶላውን እንደ ገመድ ገምዶ በብዛት አሁን በቲቪ ላይ የሚያሳዩት እሱ ነው። የተጠመለለ የአንሶላ ቢጫ አንሶላ አይታችኋል። እንደዛ አድርጎ ከአልጋው እንግዲህ ተደራራቢ አልጋ አይደለ፣ ከዛ ጋር ራሱን አንጠልጥሎ ተንበርክኮ ራሱን ዝቅ አደረገና አልጋው ራሱን በጫማ ይመስል ነገር ነው፣ እንደዛ ሰቀለ ነው። አሁን ግን ኮሎኔሉ የሚነግረን ግን በስነ ስርዓቱ ልክ እንደውም በጎድፋዘር ላይ ካርሎስ የሚባለው ሰውዬ መኪና ውስጥ እንደተገደለው አሳያቸዋለሁ ምስሉን እንዳደነግጡ። እንደዛ አድርጎ ከኋላ አንድ ሰው በሽቦ አንቆ እንደገደለው ነው የኛ ምርመራ ያረጋገጠው ነው። በጣም የሚገርማችሁ እንግዲህ አውቄ ነው የጄፍሪ ኤፕስቲንን አሟሟት ያመጣውላችሁ እና ከዛ መጨረሻ ላይ እናገናኘዋለን። ታዲያ ወገኖች በጣም የሚገርም ነገር ነው። እንግዲህ አሁን እንግዲህ ጄፍሪ ኤፕስቲን ተገድሏል፣ ራሱን ገድሏል ብሏል። አልገደለም። ያው እንግዲህ የኮሎኔሉን ሪፖርት አመጣን። ኮሎኔል ማለት ያው ሬሳ የሚመረምሩ ካሉ አይደለም ሰዎች፣ እነሱ እንደዛ ራሱ እንዳልገደለ በሽቦ ከኋላ ታንቆ እንደሞተ ነው ሪፖርቱ ያለው። ታዲያ ወገኖች በጣም እንግዲህ አሁን ፔይ አቴንሽን፣ በጣም የሚገርም ነገር ነው የምናየው። አሁን የጄፍሪ ኤፕስቲን አሟሟት ጋር መጨረሻው ላይ እንመጣበታለን። በጣም ይቅርታ። እንዴት ነው እንትን ያደረኩት? ከመጀመሪያው ልጀምር፣ ከዚህ ልጀምር፣ ከዚህ ጋር እንጀምር። ኦኬ፣ በጣም ይቅርታ። ቅድም ለወንተ ስላለው ስላደረኩት። እንግዲህ አገዳደሉ በዚህ አይነት ሁኔታ ነው የሞተው ነው። ድምፅ አላችሁ? እሺ፣ በጣም አሁን ይሰማል? አሁን ይሰማል። በጣም ይቅርታ። ከዛ የል ዩኒቨርሲቲ ሳይንቲስት ሰሞኑን ወገኖቼ አሁን ይሰማል። የል ዩኒቨርሲቲ ሳይንቲስት ሰሞኑን ምን ብሎ አለ? የአውራው ጉንፋን ክትባት የተከተቡ ሰዎች ጉንፋን ክትባት የተከተቡ ሰዎች የተለየ አይነት ከዚህ በፊት ታይቶ ተሰምቶ የማይታወቅ አይነት ህመም እንደሚያጋጥማቸው ደረስንበት አሉ። ምን አይነት ህመም ነው የሚያጋጥማቸው ሲባል እንግዲህ እንደ ብሬን ፎግ ማለት ማሰብ የሚከለክል መፍዘዝ ነው፣ ለፌንት እንደማድረግ የሚመስል ኤክሰርሳይዝ፣ የቲታነስ አይነት እንደገና ደግሞ ኤክሰርሳይዝ ለማድረግ እንትን ቢሞክሩ እንኳን ትንፋሽ ቁርጥ የሚያደርግ አይነት ህመም ነው
ያመጣባቸዋል አለ ማለት ነው። ግን ከዚህ በፊት ካስታወሳችሁ ወገኖቼ ከዚህ ይላችኋል የማልበርግ ቫይረስም በደንብ ባለፈው ከዚህ በፊት በሰራነው መርሃ ግብር የተከተቡ ሰዎች ክትባት የተከተቡ ሰዎች ማልበርግ ቫይረስ በሽታ በራሱ ሆኖ ሳይሆን የክትባቱ የአውራው ጉንፋን ክትባት የሚያስከትለው ችግር ነው እንጂ በራሱ እንደ ሌላ አይነት ቫይረስ እንደመጣ ሆኖ አይደለም ተብሎ ነበር። አንድ ጊዜ ጠብቁኝ። በጣም ይቅርታ ያደረግልን እና ብለው ነበር እንግዲህ። ስለዚህ ማርበርግ ቫይረስ ብዙ ሳይንቲስቶች ነው ከዚህ በፊት እንግዲህ የተናገሩት እንደገና ክትባቱ ይህን ክትባት ሰው ከተከተበ እንደዚህ አይነት ማርበርግ ቫይረስ አይነት ሲምተም የሚያመጣ ይሆናል። ግን የውስጥ የሰውን ዲኤንኤ ስለሚቀይር ነው በሽታ አዲስ ፓንደሚክ መጥቶ ሳይሆን የተከተበው ሰውን የከተቡት ነገር የሚያመጣው ህመም ነው ብለው ነበር። አሁን ደግሞ በጣም የሚገርም ነው። ይሄ አሁን የየል ሳይንቲስት በ19 ፌብሩዋሪ ነው የወጣው ጋዜጣው። የየል ሳይንቲስት ደግሞ ምናሉ ዛሬ ጉድ ነው የምትሰሙት። በጣም የሚገርም ነገር ነው የምነግራቸው። የአውራው ጉንፋን ክትባት የተከተቡ ሰዎች የተለየ ህመም እንደሚያመጣባቸው ደርሰንበታል አለና ምን አይነት ሲባል የሚን ይመስላል ኮንዲሽኑ አሉ። ዘ ኮንዲሽን ኦልሶ አፒርስ ቱ ሪአዌክን ዶርማንት ቫይረስ ኖርማሊ በሰውነታችን ውስጥ ዝም ብሎ የሚቀመጥ ቫይረስ ምንም ችግር ልጆች ዝም ብሎ ከትምህርት ቤትም ከምናምን የማያመጡት አይነት ቫይረስ ግን ምንም ችግር የማያመጣ ኢሚዩኒታችን ጥሩ እስከሆነ ድረስ ምንም የማያመጣ አይነት የቫይረስ አይነት ልክ ግን ይህን ክትባትን ሰዎች ከተከተቡ በኋላ ያ ቫይረስ ተቀስቅሶ ማለት ነው ተቀስቅሶ አሁን ይሰማል። ስባት ይሰማ የለም እንዲ ይሰማል። አንተ ወደ ኋላ ወይ እንትን አድርጎ ይሆናል እንጂ ይሰማል። ተቀስቅሶ ቫይረሱ ማለት ነው ቫይረሱ ተቀስቅሶ ሌላ አይነት ህመም ያመጣል። ምን አይነት ህመም? ይህ ህመም የኤፕስቲን ባር የሚባል ህመም ድሮ የተገኘ ህመምን ይቀሰቅሳል አሉ ማለት ነው። እሺ አጋጣሚ ነው እንበልሽ። በቃ ኤፕስቲን ባር እንግዲህ ባር እስር ቤት ነው። ኤፕስቲን ባር የሚባል ህመም ይቀሰቅሳል አሉ ማለት ነው። አሁን እኮ ነው ገና ወገኖች፣ አሁን እኮ በፌብሩዋሪ እኮ ነው 19 ነው የሳይንቲስቶቹ እነ ጄፍሪ ኤፕስቲን እኮ ስንት ነገር ፋይሉ እኮ ወጣ ምናምን በኋላ ኦኬ አጋጣሚ ነው አለ። እሱ አይደለም የሚገርመው። The full result of the small study have not yet been published. ገና ይፋ ሁሉ አልተደረገም፣ ግን እንትኑን አረጋግጠውታል። Yet the finding from well-respected institutes suggest more research on post-vaccination syndrome is needed. እንግዲህ በተከተቡ ሰዎች በሙሉ ላይ ይሄ ነገር በደንብ ጥናቱ በደንብ መደረግ አለበት በሚል የየል እንግዲህ በጣም የተከበረው ዩኒቨርሲቲ ነው አድርገዋል ማለት ነው። እንግዲህ የል ዩኒቨርሲቲ በስንት ዓመት በፊት የተገኘ ቫይረስ እንደሆነ ነግራቸዋለሁ። እንዴት ነው ኤፕስቲን ባር አሁን በአጋጣሚ አሁን ጄፍሪ ኤፕስቲን ራሱ እንግዲህ አስቡት ፕሮባብሊ አልተወለደም የዛኔ የተገኘን ቫይረስ ጋራ የአውራው ጉንፋን በ2020 እንግዲህ የዓለምን ህዝብ የጨረሰ እንትን በሽታ አሁን ከክትባቱ በኋላ በአንድ አይነት ስም መጠራቱ አይገርማችሁም? እሺ እንቀጥል እስኪ። ስለዚህ ኤፕስቲን ባር ቫይረስ አሁን እንግዲህ ክትባት የአውራውን ጉንፋን የተከተቡ ሰዎች ይቀሰቀስባቸዋል። በሰውነታቸው ዝም ብሎ ዶርማንቱ ነው ምንም ሳያደርጋቸው የሚቀመጥ የነበረ ኦል ዘ ሰደን አሁን ይቀሰቀሳል ያሉትን እስኪ ስለሱ እስኪ እናውራ። አሁን የተገኘ እኮ ቫይረስ አይደለም ይሄ እኮ የቆየ እኮ ነው ቫይረስ። መቼ ነው የተገኘው? እንዴት ነው እዚህ ደረጃ የደረሰው? ምንድን ነው የሚለውን ነገር እስኪ እንመልከት። በጣም የሚገርም ነገር እኮ ነው። አዎ ያሬድ ቆይ እስኪ አንተ አትቅደምኝ። ኢቢቪ ይባላል በምህጻረ ቃል ኢቢቪ which causes infectious mononucleosis
ጋንዱሊያር ፊቨር ያመጣል ይላሉ። በአንዳንድ ምን ይባላል? አንዳንድ ጊዜ ዘ ኪሲንግ ዲዚዝ ይባላል። ሃሎ ዘ ኪሲንግ ቅጽል ስሙ ዘ ኪሲንግ ዲዚዝ ይባላል። ዋት አር ዘ ኦድስ ማን? እነኚህ ሰዎች በሙሉ እንግዲህ አሁን የተወነጀሉት ከሴክስ ጋር በተያያዘ ነው። እንዲህ ግራ እኮ የሚገባ ነገር እኮ ነው። ከሴክስ ጋር በተያያዘ ነው አይደል? ጄፍሪ ኤፕስቲን ሁሉም እንትን ያሉት በህፃናቶች ላይ ሴክሹዋል እንትን አድርሰው ነው አይደል? ህፃናቶቹን ደፍረዋል ተብለው ነው። ይሄ በሽታ አሁን የየሉ ዩኒቨርሲቲ እየነገረን ያለው በሽታ የአውራው ጉንፋን ክትባት የተከተቡ ሰዎች አሁን እኛ በደረስንበት ጥናት ደረጃ መሰረት ከዚህ በፊት በ1970 ምናምን እንመጣበታለን የተደረሰበት ኤፕስቲን ቫይረስ የተባለ በሰዎች ልጆችን ላይ የሚያድር ዊክ ኢሙኒቲ ያላቸውን ሰዎች ግን የሚያሳምም ይህም ቫይረስን አሁን ይህንን የተከተቡ ሰዎች በውስጣቸው ይቀሰቀስና ካለባቸው ማለት ነው ይቀሰቀስና በፊት ከሆኑ ማደርጋቸውም ይቀሰቀስና እንዲያማቸው ይሆናል። ይሄም የዚህ ደግሞ ቫይረስ ስሙ ኪሲንግ ዲዚዝ ነው። ሃሎ በጣም የሚገርም ነው። እንቀጥል። በምን ይተላለፋል የሚለውንና ሌሎቹንም አብረን እናያለን። አውቶኢሚዩን ዲዚዝ ሰቻዝ እንግዲህ እና ሌላው ምንድን ነው? ቅድምም ያሬድም እየነገረን ያለ ነው። ሀርፒስ ማለት ኤስቲዲ በሴክሹዋል ትራንስሚትድ ዲዚዝ ነው ማለት ነው። ዲዚዝ በጣም የሚገርም ነው እንዴ! ጄፍሪ ኤፕስቲን ልጆቹን ሳይደፍር በፊት ኤፕስቲን ቫይረስ ተብሎ የተሰየመ ይሄ ሰውዬ አሁን ልጆቹ የሚደፍር ሰውዬ ስሙ ኤፕስቲን ሆኖ እንዴት! በጣም የሚገርም ነገር እኮ ነው። አዎ በጣም የሚያጠቃው ደግሞ ግብረ ሰዶማውያኖችን ነው ትላለች። ኤፕስቲን መባሉና በጣም እንደዚህ ከዚህ ጋር መያያዙ አይገርማችሁም? እሱ ብቻ አይደለም የሚገርማችሁ ወገኖች፣ እንቀጥላለን። የጨለማ ማህበረሰብ እንደዚህ ነው የሚሰራው። ሲምፕተምስ ኤንድ ኮዝስ ኢዝ ኤፕስቲን ባር ቫይረስ ኮንቴጂየስ? በምን እየተላለፈ? የሚተላለፍ ነው። በኮፊንግ፣ በመሳል፣ በማስነጠስ፣ በኪሲንግ፣ በሴክሹዋል ኮንታክት እንግዲህ የግብረ ስጋ ግንኙነት በማድረግ በብለድና በስቲም በሲመን ይቅርታ ሼር እንግዲህ ድራግ የሚጠቀሙ ሰዎች እንትን መርፌ ሲለዋወጡ ወይም የጥርስ ብሩሽ እንትን በማለት በነኚህ የሚተላለፍ ነው። ኖርማሊ ሎ ኢሚኒቲ ያላቸው ሰዎች ላይ ነው አታክ የሚያደርገው እንጂ ጠንካራ አይደለም። ግን የአውራውን ጉንፋን የተከተቡ ሰዎች ማለት ነው ልክ ከተከተቡ በኋላ ይህ ቫይረስ በውስጣቸው ያለ በፊት ምንም የማያደርጋቸው የነበረ አሁን ግን ተቀስቅሶ ማለት ነው ሊያጠቃቸው ይችላል። ስሙ ማን ነው? ኤፕስቲን ባር ቫይረስ ነው። በጣም የሚገርም ነው። በምራቅ በደም እና በግብረ ስጋ ግንኙነት የሚተላለፍ ነው ይላል ሀብትዬም። ታንኪዩ። አሁን እንግዲህ የሚገርማችሁ ነገር እንግዲህ ይኸው አሁን ዝም ብሎ ወሬ ሳይሆን አሁን ፒር ሪቪውም ጥናቱም በደንብ ይህንን ይመሰክራል ማለት ነው። ኢቢቪ is one of the most common human virus in the world and spreads through body fluid primarily saliva በምራቅ በመሳሳም ምናምን ይላል። እንግዲህ ፒር ሪቪው ሳይንሱ ወጥቷል። እሱ አይደለም በጣም የሚገርማችሁ፣ በጣም የሚገርም እኮ ነገር እኮ ነው አሁን ያለው። ታዲያ ይህ በዚህ እንዳለ እመጣበታለን፣ ወደ ጀመርነው ትሬድ እንመለሳለን። ኤፕስቲን በጣም የሚገርም ነው። የኤፕስቲን ኢሜይል እንግዲህ ይፋ ሆኗል አሁን ሰሞኑን ማለት ነው። ከነኛ ውስጥ የኤፕስቲን ኢሜይሎች እንግዲህ አሁን የተደበቁ ፋይሎች ሲገለጡና ይፋ ሲደረጉ ከወጡ መረጃዎች አንዱ ቢል ጌትስ ከዚህ በፊት እንግዲህ የሴክሹዋል ትራንስሚትድ ዲዚዝ ነው ብያቸዋለሁ ያኛው። ቢል ጌትስ እነኚህ ቅሌታም ሰዎች እኮ ተመልከቱ። ቢል ጌትስ ይህንን ኤስቲዲ የትኛው አይነት እንግዲህ ሀርፒስ አይነት ነገር ሴክሹዋል ትራንስሚትድ ዲዚዝ በግብረ ስጋ ግንኙነት የሚተላለፈን በሽታ በአንድ ወቅት እንደያዘው የት በሚሄድበት ጊዜ ኤፕስቲን አይላንድ በሚሄድበት ጊዜ ምን ለማድረግ አንደሬጅ የሆኑ የራሽያን ልጆችን በሚያበላሽበት ጊዜ ነው የሚለው ዜናው እንግዲህ ይዞት እንደነበር ከሚስቱ ጋርም ለመለያየታቸው ምክንያት ይሄ እንደሆነ ይሄን ነው አሁን እስኪ የዓለም ጤና ቫክሲን ክትባት ስፖንሰር ተብሎ የእኛን አገር ልጆች የሚከተው እነኚህ ናቸው። በጣም አያሳዝንም ወገኖች? በጣም ነው የሚያሳዝነው።
አሁን እሱ አይደለም መያያዙን እንድናይ ነው እንግዲህ እስኪ መጀመሪያ ያው ዜናዎች ብዙ ጋዜጦች ዘግቦታል አሁን ሰሞኑን ነው ያው እንግዲህ ከጃንዋሪ ጀምሮ ፋይሎቹ አሁን ያሉትን አሁን ኢሜሎቹ የኤፕስቲን ሲለቀቁ በደንብ እንትን አድርጓል ቢል ጌትስ ኮት ኤስቲዲ አፍተር ሴክስ ራሽን ገርልስ ክሌም ኤፕስቲን ፋይሎቹ ወጥተዋል ኦኬ በዜናም ተነግሯል እስኪ በዜና ያለውን እንይና እንመለሳለን ደግሞ ኦኬ በጣም የሚገርም እኮ ጉድ እኮ ነው የምናየው ኦኬ እስኪ Truth or Fake means Vedeka beheld by the Bidboard. Vedeka, good evening to you. The latest Jeffrey Epstein file dump saw a number of high-profile individuals named, one of them being Bill Gates. The documents allege new details of his ties to the late sex offender. Tell us what we found. Well, Mark, in that massive Epstein file dump released by... ያሬድ ትራምፕም ጁላይ ወጥቶበታል ሲሉ ነበር ይለናል ያሬድ ብቻ የሆነ ነገር ታሟል ሲሉ ሰምቻለሁ እኔም The Department of Justice. 2 emails written to Jeffrey Epstein from Epstein himself mentioned the Microsoft founder Bill Gates. Now, it's unclear if these emails were ever sent to Gates themselves, but in it, this email, the first email dated from 18th of July 2013, Epstein writes in this email to himself that he can't believe Gates has chosen to disregard their friendship built over the last 6 years. He also says that Gates's now ex-wife Melinda insists on the pair not communicating unless someone is copied into the email or present in there. Now, he also says that Gates implored him to delete the emails regarding Gates's STD. Also a request that Epstein provided antibiotics that he could discreetly give to then wife. እና እንግዲህ አንቲባዮቲክስ በመውሰድ እንግዲህ እንደታከመ እና ፋይሉን በእናት ኢሜሉን አጥፈው ምናምን እንዳለው ወጥቷል እንግዲህ በሙሉ በቃ ያው ስም እየደለዙ ምናምን ቻው ቶታል ወጥቷል በጣም የሚገርም ነው ታዲያ ይሄ ብቻ አይደለም ወገኖቼ እንደው ከጀመር ነው እንግዲህ ለምን ታዲያ ይህ በሽታ ኤፕስቲን ባር ቫይረስ ተባለ ከዚህ ከጄፍሪ ኤፕስቲን ጋር ነው የሚያያዘው ወይስ መቼ ነው የተገኘውስ በጣም እኮ የሚገርም ነው እኮ የዲያብሎስ ስራ በጣም የሚገርም ነው አይ አይደለም ከዚህኛው እነሱ የሚነግሩን እንግዲህ በሽታው የተገኘው በ1964 እንደ አውሮፓውያን አቆጣጠር በማርች ወር በጣም ነው የሚገርመው ኤፕስቲን ባር ቫይረስ በዚህ ሰው በምታዩት ማለት ነው አንቶኒ ኤፕስቲን ዩቫን ባር በሚባል በዚህ አይሁዳዊ ሰው ነው የተገኘው በሽታው የትኛው የዚህ አሁን እንግዲህ የአውራውን ጉንፋን ሰዎች ሲከተቡ ክትባቱን በሰዎች ውስጥ ዝም ብሎ ይገባና በኋላ ተቀስቅሶ ሰዎችን በከፍተኛ ደረጃ ያጠቃል የሚባለው በሽታ ማለት ነው አሁን እንግዲህ የአውራው ጉንፋን አያችሁ እንዴት በጣም ክትባት በጣም እኮ እየቆየን ፋይሉ እየወጣ ሲመጣ እኮ በጣም የሚገርም ነገር እኮ ነው በጣም የሚገርም ነገር እኮ ስሙን ያገኘው የዚህኛውም ሰውዬ እንግዲህ ስሙ ኤፕስቲን ነው የጄፍሪ ኤፕስቲንም ስሙ ኤፕስቲን ነው ግን እንደዛ ብቻ አይደለም የጨለማ ማህበረሰብ እንዴት እንደሚሰራ በጣም የሚገርም ነው እንግዲህ በጣም በኮድ ነው የሚንቀሳቀሱት It was identified as the first human cancer virus discovered in cultured tumor cells taken from African patients with Burkitt's lymphoma የሚባል ከአፍሪካኖች ፔሸንቶች በወስዶ ይሄ ሰውዬ ማለት ነው ከአፍሪካኖች ሰዎች ወስደን እሱን እግዚአብሔር ይወቀው አፍሪካዊ ከሆኑ ሰዎች የታመሙ ሰዎች ላይ ነው ያገኘሁት ነው የሚለው ሁሉ ጊዜ ከአፍሪካ ነው በሽታ የሚመጣው በእነሱ አገላለጽ በጣም የሚገርም እኮ ነው ሁሉ ነገር እነሱ በላቦራቶሪ ይሰሩትና እንደዛ አሁን በላንሰት ሪፖርት ላይም ወጥቷል ስለዚህ በደንብ እንግዲህ ፒር ሪቪው ነው ፋክት ነው ማለት ነው በዚህ ምክንያት በዚህ ሰውዬ ስም ተሰየመ አሉ ማለት ነው ከዛ ቀጠሉና አሁን ወልዘሰደን ማለት ነው የየል ሳይንቲስቶች የአውራውን ጉንፋን የተከተቡ ሰዎች ልክ እንግዲህ ማልበርግ ቫይረስንም አስቡት የተከተቡ ሰዎች ከ1964 ዓመተ ምህረት የተገኘውን ኤፕስቲን ባር ቫይረስ የተባለውን በውስጣቸው ይቀሰቀስባቸውና በሽታው ይዛቸዋል አሉ ማለት ነው እዚህ ጋር ነው በጣም ማሰብ የሚያስፈልገው እንዴት ሰይጣን እንዴት ነው የሚሰራ ምንድነው ሰው ያለምን ህዝብ የከተቡት የሚባለው ነገር በጣም እዚህ ጋር እንግዲህ ብዙ ነገር ነው ሰይጣንን ስራ እንመለከታለን እዚህ ጋር የሶዶማውያኖቹን ስራ እንመለከታለን
እዚህ ጋር የጨለማው ማህበረሰብ ከዳቢሎስ ጋር የተዋለውን ስራ እንመለከታለን። ምን በዓለማችን ሊያመጡ እንዳሰቡ ይህንን ዜና የኤፕስቲንን ተከትለው ግዴላችሁም ያልኳችሁ ከኤፕስቲን ብቻ አይደለም፣ ሌላም ነገር አለ። እነ ጨለማ ማህበረሰብ ህፃናትን ቢደፍሩ የሚያስገርም ነገር አይደለም፣ ሌላ ነገር እየመጣ ነው ያልኳችሁ ነገር አሁን በዛሬው ላይ ይፋ ይሆናል ማለት ነው። በጣም የሚገርም ነው። እንግዲህ ያያችሁ ነው። አሁን እንግዲህ እነሱ በነሱ አባባል በጄፍሪ ኤፕስቲን ሳይሆን በዚህ ሰውዬ የሰየም ነው። ኦኬ ይሁን እሺ። ሁለተኛ አጋጣሚ እንግዲህ ኤፕስቲን ባር ቫይረስ 50 ዓመት ሞልቶታል ብለው 50 ዓመት ሞላው ብለው አሁን በቅርብ አክብረዋል። 50 ዓመት ሞላው በሽታውን ማለት ነው ሞላው ብለው ያው ናሽናል ላይብራሪ ኦፍ ሜዲሲን አውጥቷል። ኤፕስቲን ባር ቫይረስ ተርንስ 50 ከተገኘ 50 ዓመት ሞልቶታል። እንግዲህ ነምበር ካልኩሌሽን የምታውቁ ሰዎች ስሩት። በጣም የሚገርም ነው። ይሄንን ዶክመንት ወጥቷል። ኦል ዘሰደን ከዚህ ጋር በተያዘ አሁን እንግዲህ ምንድን ነው ማተሰላችሁ መጠየቅ ያለብን ዋት ኢዝ ዘ ኔክስት ፓንደሚክ? የሚቀጥለው ፓንደሚክ ምንድን ነው? ለምንድን ነው እዚህ ጄፍሪ ኤፕስቲን ነገር በጣም አራከቡ? ኦል ዘሰደን እንደገና ጭራሽ ደግሞ የእንግሊዝ ንጉሳዊ ቤተሰብ የንጉሱ ወንድም በጣም ዲስሪጋርድ በሆነ ነገር በቅሌት እንደዚህ የዓለም ሁሉ ህዝብ እየሳቀበት እንደዚህ ታስሮ በመኪና ቁልጭ ቁልጭ ያለ ሄደ። እሱ ብቻ ነው ይሄ እሱ ነው በቃ ይሄ ነው ዜናው። ከጀርባ ምንድን ነው ማናውቀው ነገር የሚለውን ነገር ስናይ በጣም የሚገርም ነገር እናያለን። እንደዚህ ነው የሚሰራው ዲያብሎስ። እንግዲህ ዚስ መንዝ ማርክስ 50 አኒቨርሰሪ ይርስ ኦፍ ዘ ኤፕስቲን ቫይረስ። እሱ ምንም አያስፈልግም እንግዲህ በምን እንደሚተላለፍ ምናምን ያው በቢጫ ያሰመርኩላችኋል። ኢቢቪ was identified as a major causative agent of infectious mononucleosis which seemed in congruent with its role in cancer casualty. How could a relatively common virus be the cause of an endemic childhood cancer in Africa? Hello. ልጆች የሚይዛቸው እግዚአብሔር ብቻ ከክፉ ሁሉ ይጠብቀን። በተለይ ልጆቻችንን በያሉበት ከክፉ ሁሉ ይጠብቅ። ይህ በሽታ አኮርዲንግ ቱ ዘ ዶክመንት ማለት ነው የአፍሪካ ልጆች ማለት ነው ካንሰር በሚመስል ሁኔታ ማለት በሰውነት ውስጥ ከገባ በኋላ እንትናቸውን ቀይሮ ማለት ነው የራሱን ካንሰር ሲሆንና ልጆችን በጣም እኮ በቃ ተራ የሆነ ማለት ነው በአይነት ቫይረስ ግን ብዙዎችን ኤንደሚክ በሆነ መንገድ የሚገድል ልጆችን ለይቶ የሚገድል በሽታ ነው። ታዲያ በጣም አይገርማችሁም? መገናኘቱን እያያችሁ ነው። ጥቃት የተፈጸመው ልጆች ላይ እነኚህ ሰዎች የፈጸሙት በሽታው ስሙ የተሰየመው ልጆችን በተለይ ልጆችን በካንሰር በሚመስል የሚጨርስ የነበረ ስሙ ኤፕስቲን ሴጣን እንዴት እያላገጠ እንደሆነ በልጆች ላይ በንጹህ ስፕሪቶች ላይ እያላገጠ እንደሆነ እያያችሁ ነው ወገኖቼ። እንቀጥል። እሱ ብቻ መስሏችኋል አይደል? አሁን እሱ ብቻ ሳይሆን በጣም የሚገርመው ማለት ነው ስሙ ምንድነው የበሽታው ወገኖቼ? ኤፕስቲን ባር ቫይረስ ነው። ኤፕስቲን ባር ቫይረስ። የዚህ ሰውዬ ስም ማን ነው? ኤፕስቲን ባር ቫይረስ የተሰየመው በማን ነው አሉ? አንቶኒ ኤፕስቲን ዩቫን ባር አይደል? ኦኬ መልካም እንቀጥል። አሁን የጄፍሪ ኤፕስቲንን ኢንቨስቲጌት ያደረገው ሰውዬ ስሙ ማን ነው? እንግዲህ አጋጣሚ በሉ አሁን ዲድ ቢል ባር ዲስ ጋይ ስሙ ማን ነው? ባር ነው። እንዴት ምን አይነት እንዴት ያላገጡብን እንደሆነ ታውቃለህ? ባር ዚስ ዊሊያም ባር ነው ስሙ፣ ሙሉ ስሙ ባር፣ ሰርኔሙ ባር ነው። ቱክ ቻርጅ ኦፍ 4 investigations into the suicide of Jeffrey Epstein, dismissing claim from Dr. Michael Baden, who said, I have not seen in 50 years where injuries like this occurred in suicidal hanging case. Your thoughts? በሚል ዲስ ጎይ ሰው የእንግዲህ ስሙ ባር ነው። እንዴት ነው አጋጣሚው እንደዚህ አይነት አጋጣሚ አለን? በጣም እኮ የሚገርም ነው። የበሽታው ስም ኤፕስቲን ባር ቫይረስ። ያገኘው ሰውዬ ኤፕስቲን ማን ነው? አንቶኒ ኤፕስቲን ዩዋን ባር።
ደፋሪው ሰውዬ ኤፕስቲንን ኬዝ ኢንቨስቲጌት የሚያደርገው ባር አያችሁ የጨለማው ማህበረሰብ እንዴት እንደሚሰራ ሁሉ ነገር እዚህ ውስጥ የጨለማው ማህበረሰብ ስራ ነው እያሉን ነው እንደዚህ ነው ለዚህ ነው አሁን እንግዲህ በኤሶፕ ኢትዮጵያ ምስክርነት በመንገድ ላይ የሄድኩ በማቀርበው መረጃዎች እንዳያችሁት በጣም የሚገርም ነው this people አያችሁ በዜና የሚነግሩንና ግን ፋክቱ የጨለማው ማህበረሰብ እኛ ድብቅነን ያችሁ ድብቅነን አታገኙንም ኢሉሚናቲ ማለት እኮ only for the illuminated ones ለገባቸው ብቻ የሚገለጽ ላልገባቸው የሚሰወር it is only for those who have eyes to see and ears to hear የሚሉት ለዚህ ነው አያችሁ ለዚህ ነው the grand lodge በፍሪሜሰነሪ ቴምፕል በእንግሊዝ በምትመለከቱበት ጊዜ አንተናቸው አይናቸውንና ጆሮአቸውን የሚሸፍኑበት ምክንያት it is only for those who have eyes and ears to hear ለዚህ ነው አሁን እዚህ ጋር እየገለጽ ነው ያለ ነው እየከፈት ነው ያለ ነው አሁን ሰው በቃ ዊሊያም ባር ምናምን ኢንቨስቲጌት አደረገ ነው የሚለው ባር ማን ነው ከየት ነው የመጣው their chain is too dark fury dark ነው አያችሁ serious irregularities at jail where Epstein died, Attorney General says. Mano so yosumu. Attorney General William Barr no. De የበሽታው ስም ባር ያገኘው ሰውዬ ስም ባር የኤፕስቲንን ኬዝ ጠበቃ ኢንቨስቲጌት የሚያደርገው ጠበቃ ስሙ ባር ቢል ባር ዊሊያም ቢል ባር ተመልከቱ በጣም ነው የሚገርመው አሁን ደግሞ እንጥለቅ እስኪ በጣም የሚገርም ነው ቢል ባር who served as attorney general under President Donald Trump during Jeffrey Epstein 2019 arrest and subsequent death has been a central figure in the investigations surrounding sex offender Jeffrey Epstein ስለዚህ ዶናልድ ትራምፕም እንግዲህ ዶናልድ ትራምፕ ዝም ብሎ ከመሬት ተነስቷል ዶናልድ ትራምፕ ጋር ግንኙነት አለ አያችሁ እንዴት እዚህ ጋር ዶናልድ ትራምፕ ነው ማንን የሰየመው አተርኒውን ይሄንን ዊሊያም ባርን ቢል ባርን አምጥቶ የጄፍሪ ኤፕስቲንን ኢንቨስቲጌት አደርግ ብሎ ያስቀመጠው ማን ነው ዶናልድ ትራምፕ ነው አያችሁ ዳቢሎስ እንደዚህ ነው የሚሰራው ከራሱ ሰዎች ጋር እንደዚህ ነው እየሳቀ ነው ዳቢሎስ እየሳቀ ነው በቃ እና እንደዛ የተደፈሩ ልጆች ላይ ኢኖሰንት ልጆች ላይ እንዲሳለቃል ማለት ነው ዜናው የሱ ነው ቲቪው የሱ ነው ኒውሱ የሱ ነው ሁሉ የሱ ነው በጣም ይገርማል በጣም ነው የሚገርመው እሱ ብቻ አይደለም ወገኖች እንጥለቅና እንሂድ እስኪ በጣም የሚገርም ነገር ነው የምታዩት ያልኳችሁ ለዚህ ነው ዶናልድ ባር የሚባል ሰው ያለ የማን ባር ነው የዚህ የዊሊያም የአተርኒው የጠበቃው የአተርኒው የዊሊያም ቢል ባር አባት ዶናልድ ባር ይባላል እንግዲህ የአባት ሰርኔም እንደዛ ነው እሱ አይደለም ማራ ወገኖች ዶናልድ ባር ወዝ አስተማሪ ነበር የዊሊያም ባር የጠበቃው አባት ዶናልድ ባር ይባላል አባቱ ሄድ ማስተር ነበር በዳልተን ስኩል በሚባል በኒውዮርክ አስተማሪ ነበር ኒውዮርክ እንግዲህ የጂወርክ ነው ያቆጣላችሁ እንግዲህ በጣም በዛ አስተማሪ ነበር በተስንት ዓመተ ምህረት በ1974 አስተማሪ ነበር ኒውዮርክ እሺ አትሉ ዶናልድ ባር known for unconventional hiring በቃ ዝም ብሎ በቃ የነሱ የሆኑትን ለልጆችን የሚወዱ ለልጆች የሚረቡ ሰዎችን ምናምን በመቅጠር አይደለም የሚታወቀው የሱ የሆኑትን የጨለማ ማህበረሰብ ሰዎችን ልጆች የሚደፍሩ ሰዎችን ልጆችን የሚያበላሹ ሰዎችን በመቅጠር ነው የሚታወቀው ይሄ ሄድ ማስተር ዶናልድ ትራምፕ የጠበቃው አባት ማለት ነው እሱ አይደለም Only 3 months after Barr's departure, Jeffrey Epstein was hired. Jeffrey Epstein, በዚህ በዶናልድ ባር ትምህርት ቤት በአስተማሪነት የቀጠረው ዶናልድ ባር ነው የዊሊያም ባር አባት ጄፍሪ ኤፕስቲን አስተማሪ ሆኖ በዶልተን ስኩል ሰርቷል በወጣትነት እድሜው በ20 ዓመት እድሜው ላይ ማለት ነው አያችሁ ግንኙነቱ
ወንጀለኛውም አንድ፣ መርማሪውም አንድ፣ ቤተሰብ ህፃናቶች ላይ ነው የሚሳለቁት። was hired to teach maths ጄፍሪ ኤፕስቲን ምን አስተማረ? ይሄ እንግዲህ ህፃናትን የሚደፍር የነበረው ከዛን ጊዜ የጀመረው ማለት ነው። ጄፍሪ ኤፕስቲን was hired to teach maths እና ፊዚክስ ነው መሰለኝ ለማስተማር ተቀጠረ ማለት ነው። ቀጣሪው ማለት ነው ዶናልድ ባር ነው። ደወላችሁ እንግዲህ የዊሊያም ቢል ባር የጠበቃው አባት ማለት ነው። ይሄ ነው ጄፍሪ ኤፕስቲንን እዛ ትምህርት ቤት ህፃናቶች ያሉበት ትምህርት ቤት የቀጠረው ይሄ ነው አባቱ። የዛ ቅድሙ ያያችሁ ጠበቃ አባቱ ይሄ ነው ባር። እንግዲህ 1974 ዓ.ም የታተመ ጋዜጣ ነው ማሳያችሁ። ዌንስዴይ ፌብሩዋሪ 20 1974 ባር ኩዊትስ። ይሄኛው ኩዊትስ ዳልተን ስኩል ፖስት ቻርጂንግ ትረስቲ ኢንተርፌረንስ። ከዛስ ተመልከቱ። በጣም እኮ ነው በጣም ነው የሚገርመው። ይኸው በቃ ከነ መረጃው በጊዜው የነበረው ጋዜጣ እንደምታዩት ይሄ ነው። ከዛ ይሄ አቁሞ ሲወጣ ጄፍሪ ኤፕስቲንን ተካ። ጄፍሪ ኤፕስቲን እስካሁን ሀብታም እስከሆነበት ጊዜ እንግዲህ እስከምናውቀው ድረስ መጀመሪያ ግን የነበረው አስተማሪ ነበር የልጆች ትምህርት ቤት። አሁን ጄፍሪ ኤፕስቲንን ኬዝ እንትን ለማለት የዚህ አሁን ልጁ ማለት ነው የዚህ ሰውዬ ልጅ ስሙ በተመሳሳይ ባር ተብሎ ወጣ ማለት ነው። ከዛ በሽታው ማለት ነው ልጆችን የሚያሳምመው በአፍሪካ ልጆችን በካንሰር በሽታ የጨረሰው ስሙ ኤፕስቲን ነው በለው። አይገርማችሁም? በ1975 ዶናልድ ባርድ ፋዘር ኦፍ ፎርመር ኤጂ ቢል ባር ሮት ሳይንስ ፊክሽን። በጣም የሚገርመው ደግሞ ተመልከቱ። በጣም የሚገርሙ ይህ የዊሊያም ቢል ባር አባት የጠበቃው አባት ማለት ነው አስተማሪ በነበረ ጊዜ ኦኬ በ1974 ነው አለ ኩዊት ያደረገው። በ1975 በፈረንጆች አቆጣጠር መጽሐፍ ጻፈ። ምን አይነት መጽሐፍ አጥሩ! በጣም የሚገርም እኮ ነው። ወይ ጉድ! ምን አይነት መጽሐፍ ጻፈ! ሳይንስ ፊክሽን መጽሐፍ ነው። በሌላ ፕላኔት ላይ ይሉናል። አሁን የነ እንትናንም የኤሎን ሞስክን ምናምን ወደ እንትን ኤሎን የሚባል መጽሐፍ አልተጻፈም። ማርስ ላይ ሄዶ ማርስን ሩል የሚያደርገው ካራክተሩ ኤሎን ምን ነበር? ያ መጽሐፍ ስሙ ጠፋኝ። ኤሶፕ ኢትዮጵያን የምትከታተሉ አስቀምጡልን። ማን ብራውን ነው። ማን ብራውን የሚባለው ሳይንቲስት የናሳ ሳይንቲስት የጻፈው መጽሐፍ ማለት ነው። ወደፊት ማርስን ኮንትሮል የሚያደርገው ሰውዬ ፊክሽስ እንግዲህ ሳይንስ ፊክሽን መጽሐፍ ነው። ስሙ ኤሎን ነው አሉንና በቃ መጽሐፍ ነው በቃ አጋጣሚ አልን ማለት ነው። በተመሳሳይ ሁኔታ ማለት ነው ይሄ ሰውዬ የጄፍሪ ኤፕስቲን ጠበቃ ሆኖ ልጁ አሁን የሆነው ማለት ነው የእሱ አባት ይሄ 1974 ኤፕስቲን የገባበት ትምህርት ቤት ሄድ ማስተር ነበር የነበረው። አሁን የዛን ጊዜ የጻፈው መጽሐፍ ሳይንስ ፊክሽን መጽሐፍ ስፔስ ሪሌሽንስ ዶናልድ ባር የጻፈው በጣም እኮ ነው። በጣም የሚገርማል እኮ ስፔስ ሪሌሽንስ ዶናልድ ባር። እሱ ብቻ አይደለም የአሜሪካ ጠቅላይ ሚኒስትር አሁን ስሙ ማን ነው? ዶናልድ ትራምፕ። አይገርማችሁ? ዶናልድ ትራምፕ ዶናልድ ባር ስፔስ ሪሌሽንስ የሚባል መጽሐፍ ጻፈ። መጽሐፉ ስለምንድን ነው? የነኚህ በሙሉ በአያችሁ እንዴት ቼናቸው በጣም የሚገርም እኮ ነው። ቼናቸው እንዴት የተያዘ እንደሆነ ይሄ ሰውዬ የጻፈው መጽሐፍ የጄፍሪ ኤፕስቲን የጻፈው መጽሐፍ ስለምንድን ነው ወገኖች? ሳይንስ ፊክሽን ቡክ አባውት ሂውማን ትራፊኪንግ ኤንድ ሴክስ ስሌቨሪ። ሃሎ ስለ ሴክስ ስሌቨሪ እና ሂውማን ትራፊኪንግ ኤፕስቲን እየተከሰሰበት ያለው ወንጀል አይደል? ሂውማን ትራፊኪንግ እና ሴክስ ስሌቨሪ ግን በሌላ ፕላኔት ላይ አያችሁ። ታዲያ የቅርቡንም የሩቁንም የሚያየው ዲያብሎስ አይደል? እነኚህ ሰዎች እስከ አፍጢማቸው እኔ ሰዎች መሆናቸውን እየተጠራጠርኩ ነው። በጣም አስቸጋሪ ነው። ሰው ሴጣን ቅድም በመግቢያው ላይ አኳኳችሁ ነው። ሰው ሴጣን ሰው ሆነ የሆነበት በጣም የሚያስፈራ ዓለም ውስጥ ነው ካለን ወገኖች። እግዚአብሔር ይጠብቀን፣ ልጆቻችንንም እኛንም ይጠብቀን። ይኸውላችሁ ስፔስ ሪሌሽንስ ዶናልድ ባር በጣም የሚገርመው ነው። አጋጣሚ ብሎ ነገር የለም። ያሬዳው በሙሉ ፐርዲክቲቭ ፕሮግራሚንግ ነው የሚሰሩት። እሱ አይደለም ማረ የሚገርማችሁ ይህ በእንትኑ ላይ
በፔጁ ላይ ያስቀምጠው ማለት ነው ያስቀምጠው ይሄ በፈረንሳይ ያለው ብሪጅ ሁሉ ነው የሚመስለኝ ተመልከቱ ለቡኩ ከቨር ያደረገው በጣም የሚገርም ነው እሺ ጄፍ ይሄው ኒውዮርክ ፖስትም በ2019 ጠቅሶታል ጄፍሪ ኤፕስቲን ኮንስፓይረሲ ቲዮሪስት ፔድሊንግ ሳይፋይ ኖቭል ሪትን ባይ ኤጂ ዊሊያም ባር ሌት ዳድ የጄፍሪ ኤፕስቲን የሞተው አባቱ የጻፈው መጽሐፍ ስለዚሁ ከሴክስ ጋር በተገናኘና እንትኖችን ለሴክስ ተብሎ ሰዎችን እንደ ባሪያነት መጠቀም ጋር በተያያዘ ግን በዚህ ፕላኔት ላይ ሳይሆን በሌላ ፕላኔት ላይ አቤት ስራቸው በሙሉ ጨምላቃ ስለሆነ ስማቸውን ሁሉ በቃ ዲያብሎስ ነው መሰለኝ ስማቸውን ሁሉ የሚያወጣላቸው በጣም ይገርማል a little known science fiction በብዙ እንኳን አይታወቅም book penned by later father of the US Attorney General William Barr is being sold online at astronomical prices በጣም ዋጋው ላይ ወጣ ብለው ሰው ማለት ነው ምን እንዴት ሊሆን ይችላል በሚል ማለት ነው by sellers eager to attract Jeffrey Epstein conspiracy theorist okay a space relations a slightly gothic interplanetary tale by Donald Barr has been thrust into the spotlight ለምን ስለሚገናኝ በጣም የሚገርም ነው ግሬግ ጎዝ እንግዲህ መጽሐፉን በመታነቡበት ጊዜ ማለት ነው መጽሐፉ ላይ ግሬግ እንግዲህ ካራክተር ነው መጽሐፉ ላይ ተጻፈ goes along with Lady Morgan's demands to sexual assault a teenage slave በጣም የሚገርም እኮ ነው ወገኖች a teenage slave as part of a clinic used to breed people motherboard said the novel included other instances of rape አሁን ወገኖች የኢሶፕ ኢትዮጵያ ውድ ቤተሰቦች ኢሶፓውያን አዳምጡ ጄፍሪ ኤፕስቲን ባለፈው መርሃ ግብራችን ወደ ብራዚል ወደ ላቲን አሜሪካ ሄዱ እኔን ፎቶኮፒ የሚያደርጉ ክሎን ያደረጉ ሰዎች ይፈጠሩ አላለም በክሎኒንግ በቃ እንደኔ የሚመስሉ እንደኔ የሚያስቡ እንደኔ አይነት የሆኑ ይፈጠሩ ብሎ ሳይንቲስቶችን አሰማርቶ ብዙ ገንዘብ አድርጎ ነበር እንግዲህ ምን ያህል እንደደረሰለት ባይታወቅም ዘግቤዋለሁ አይደለም ታስታውሳላችሁ ይሄ በ1975 ዓመተ ምህረት የተጻፈ መጽሐፍ አሁን ጄፍሪ ኤፕስቲንን ሪፕሬዘንት በሱ ኬዝ እያጠና ያለ ጠበቃ የሱ አባት በ1975 የጻፈው ይህ መጽሐፍ ስፔስ ሪሌሽንስ የሚባል መጽሐፍ በጣም የሚገርም እኮ ነው መጽሐፍ አዩ ቴሊሚ ይህ መጽሐፍ ካራክተሩ ክሬግ የሚባለው ቲኔጅ የሆነች ሴትን ስለመድፈር እንደገና እሱ ብቻ ሳይሆን አስፓርት ኦፍ ክሊኒካል ዩዝ እንደገና ደግሞ ብሪድ ስለማድረግ ዘሩን ስለመተካት ለጥናት ዘሩን ስለመተካት የጄፍሪ ኤፕስቲን እኮ በህይወት ወደፊት ሊያደርገው ያሰበውን people motherboard said the novel includes other instances of rape ይሄ እንዴት ሊሆን ይችላል እኔ በጣም ግራ ስለገባኝ ነው ወገኖች እስኪ ጻፍ አድርጉ እስኪ በጣም የሚገርም ነገር እኮ ነው Donald Barr and Epstein are loosely linked by their time working at the elite Donald School ከዚህ በፊት ቅድም እንደነገር ነው እንግዲህ የዶናልድ ባር እና ኤፕስቲን በአንድ ትምህርት ቤት ነበር ያስተማሩት 1974 ያኛው መጽሐፉን በ1975 ተጻፈ በጣም የሚገርም እኮ ነው ይሄ ሰውዬ መጽሐፍ ጻፈ የጻፈው መጽሐፍ ህፃናትን ስለመድፈር ነው እዚህ ፕላኔት ላይ አይደለም ሌላ ፕላኔት ላይ ነው መድፈር ብቻ አይደለም የነሱን ዘር ስለመተካት ነው ታዲያ እነኚህ ሰዎች ናቸው ኤፕስቲን ቤቢ ፋርም ቴንክ ዩ ሀብቲ እሱም ማለት ነው በጣም የሚገርም ኤፕስቲን began his professional career at a high school teacher being hired without a degree ሳይኖረው ነው at a Dalton school after his dismissal ተባሮ ነው from the school in 1976 ተባረረ he entered the banking industry ከዚህ ትምህርት ቤት በምን እንደተባረረ ሚስጥር ነው
ከልጆች ጋር በተገናኘ ነው የሚመስለኝ። ተባረረ፣ ዲስሚስ ተደረገ። ከዛ በኋላ ወዴት ገባ? ወደ ፋይናንሻል ሴክተር ገባ። በዛ ከዲያብሎስ ጋር ባለው ወዳጅነት ሀብታም ሆነ። አሁን ዜናው የሚነግረን ምንድን ነው? ከመሬት ተነስተው ልጆች ምናምን ደፈሩ፣ ኤፕስቲን እንዳደረጉ። ኖ ሰው ሴጣን ሰው አብሮ ነው የሚሰራው። ለዚህ ነው ሴጣን ችግር የለበትም። ድሮም ነበር፣ አሁንም ነበር። በቃ ይቀያይረዋል በሚቆጣጠራቸው ሰዎች ውስጥ ሆኖ ማለት ነው። እነኚህ ሰዎች እኮ ሼል ሾክት ናቸው እንዳየ ነው። በቃ የለም ሰው ነፍስ የለም። እግዚአብሔር ይቅር ይበለኝ እንዴት ላልኩበት ራሱ በጣም ይገርማል እኮ ወገኖች፣ በጣም ይገርማል። እኔ በጣም ነው የደነገርኩት ያልኳችሁ ለዚህ ነው። ይህንን ሪሰርች ሳደርገው በጣም ነው የሚገርመው። ያውላችሁ በጊዜው የነበረ ጊዜ እሱ ይህን ነበር የሚመስለው አስተማሪ በነበረ ጊዜ ኤፕስቲንስ early career includes a short stint teacher physics and maths በዳልተን ስኩል። ያው ጄፍሪ ኤፕስቲን told at Dalton his film behavior was noticed። የዛን ጊዜ ያውቀው ነበር ልጆችን እንደሚደፍር። ከልጆች ጋር ያለው አባረሩት። በውስጡ ያለው ዲያብሎስ ነው። አይሞትማ ዲያብሎስ ቀጥሏል። አንዴ እየተባለ ስሙን እየቀያየረ የሚመጣው ልጆችን የሚያበላሽ ዲያብሎስ ማለት ነው። እሱ ዲያብሎስ ነው። አያችሁ፣ ከቤተሰብ ውስጥ ለዚህ ነው ተመሳሳይ ስም ያለው። ታዲያ ቅድም ወደ አነሳ ነው ወደ አፍሪካ ምናምን ያለውን ጉዳይ ጋር ስንመለስ ኪሲንግ ዲዚዝ አለን ወገኖች። ከክትባቱ ጋራ ክትባቱን የአውራውን ጉንፋን ክትባት የተከተቡ ሰዎች አለ ይህንን ኤፕስቲን ባር ቫይረስ ኢቢቪ ይይዛችኋል አለ የኤል ዩኒቨርሲቲ የተከተቡ ሰዎች። እንዴ በጣም የሚገርም እኮ ነው። እሱም ብቻ አይደለም። ከዛ ይሄ ቫይረስ ሲቀሰቀስ ወገኖች ምን አይነት በሽታዎች እንደሚያመጣ ታውቃላችሁ? ይሄ ቫይረስ ሲቀሰቀስ በክትባቱ ምክንያት መልቲፕል ስክሌሮሲስ። በጣም እንግዲህ መልቲፕል ስክሌሮሲስ ማለት አሁን መሐመድ አሊ የያዘው ህመም ማለት ነው። በጣም ከባድ በህመም ነው። ሄርፒስ ሴክሹዋሊ ትራንስሚትድ ዲዚዝ ነው። ሄርፒስ እንደ ጎኖሪያ ምናምን እንደሚባለው ማለት ነው። ሌሎቹን ህመሞች ኢንፍላማቶሪ ባውል ዲዚዝ፣ ጋስትሪክ ካንሰር፣ ሄፓታይተስ እነኝን ሁሉ ያመጣል። ዛር ማለት ነው። ታንኪ ጆርዲና። ዛር ማለት ነው። ይሄ በጣም ጥሩ እንደውም አመጣች። የዛር መንፈስ ማለት ነው። በቃ ከጄፍሪ ኤፕስቲን ከምናምን እየዘለለ እንትን ስሙንም ራሱ እያወጣ በተመሳሳይ ስም ነው መጠራት የሚፈልገው። ፕሮባብሊ ኤፕስቲን ማለት እንደዛ ማለት ይሆናል። ስሙ ምን ሰርች አላደረኩንም። ስሙ ቃሉ ይሄኔ ምናልባት ዲያብሎስ ማለት ምን ይሆናል ሊታወቅ ይሆናል። እስኪ እናንተ መርምሩት። በጣም ግን የጀርመን ስም ነው። የጀርመን አይሁዶች ስም ነው። ከዛ ጆ ሮገን ኢንተርቪው ሳደርግ ስለ ዶኩመንቱ አሁን ስለተገለጸው ዶኩመንት ኢንተርቪው ያደረገ እንዴ ስለ ቢል የሚባል እስኪ ስሙትና እንመለስ ይሻላል። በጣም የሚገርም ነው። እኔ ስለ የትኛው ቢል ነው የሚያወራው? ስለ ዊሊያም ቢል ነው? ስለ ጠበቃው ነው የሚያወራው ወይ ስለ ቢል ጌትስ ነው የሚያወራው? እግዚአብሔር ወቀው። ስሙት እስኪ። Jeffrey Epstein is talking about pandemic planning to someone named Bill, whose name is redacted. It's like, why are you redacting the guy's name that you're talking about planning for a pandemic, like what to do in response to a pandemic? Well, why is his name retracted? አያችሁ፣ ጄፍሪ ኤፕስቲን ዶኩመንቱ ይፋ ሲደረግ በዶኩመንቱ ላይ ቢል የሚለው ኖሮ ጌትስ ይሁን ቢል እንግዲህ ቢል ባር የሚባለው የጠበቃው ይሁን ብቻ ያኛውን አጥፍተውታል። ያው ጥቁር ያደርጉት የለ። ለምንድን ነው ሪዳክትድ ያደረጋችሁት? ለምንድን ነው የቀነሳችሁት? የምንድን ነው የቀነሱት? ይሄ በወንጀል የሚል ሰው የሌሎቹም ከሱ ጋር የተያዙ ሰዎች እንወቃቸው እንጂ እነማን ናቸው? ለምንድን ነው የተደረገው? ምክንያቱም ያ ሰውዬ ኢምፓርቲኩለር ያ ሰውዬ ከፓንደሚኩ ጋራ የተያያዘ ነው። ኢማይኖት ቢ ቢል ጌትስ ብቻ ላይሆን ይችላል። ማይት ቢ ኦል ኦፍ ደም ሁሉም ሊሆኑ ይችላሉ። ምክንያቱም አሁን ክትባቱ ከዛ ጋር ስለተያያዘ ማለት ነው። እንደ ማቋጠሪያ በጣም እንደገረማችሁ ነው። የሚገርም በጣም የሚገርም እኮ ነው። እስኪ እነኝህን ሰዎች እናምጣቸው። ጋዝሌን ማክስዌል እንግዲህ እንደምታውቋት ለኤፕስቲን ጄፍሪ ኤፕስቲን
ልጆችን የምታቀርብለት ነች ተብላለች። አባቷ ማን ነው? አባቷ በጀልባ ላይ ሞቶ የተገኘ በኋላ ላይ ሞሳድ የእስራኤል ስለላ ድርጅት እንደገደለው ከእንግሊዞቹ ጋር ከአሜሪካኖቹ ጋር ሆኖ እንደገደለው የሚታወቅ ነው። ሁሉም በባይዘው ሁሉም እንደዚህ የምታዩቸው ማለት ነው እንግዲህ አይሁድ ሳይሆኑ አይሁድ ነን የሚሉ ማለት ነው ናቸው። ተመልከቱ መሰረታቸው ሁሉም ከስማቸው ጀምሮ ዘሮቻቸው በጀርመን ያለ ይዲሽ ቋንቋ ነው የሚናገሩት። እንደዛ ነው። ሁሉም ሀብታሞች ናቸው። ግዜን ማክስዌል እንግዲህ አባቷ በማከል የምታዩት ሮበርት ማክስዌል ነው። በጣም ሀብታም ነው። የሚዲያ ታይኩን ተብሎ በእንግሊዝ የሚኖር የነበረ ነው። በጣም ሀብታም ነው። ተገድሎ ነው የሞተው። ትመለከታላችሁ። አይገርምም? የዚህ ሰውዬ ልጅ ማለት ነው። የዚህ ሰውዬ ልጅ በማከል ያለው የእሱ ሰውዬ ልጅ ኦል ዘሰደን ማለት ነው ከዚህ አሁን ከጄፍሪ ኤፕስቲን ጋራ ልጆች ማቅረብ ስራ ላይ ገባች ነው የምትሉ። እንዴት ያለ ነገር ነው! በአጋጣሚ አይደለም። አያችሁ እንዴት እንደሆነ ነገሩ። እሱ ብቻ አይደለም። ይሄ አንቶኒ ብሊንከን አሁን እንግዲህ የዩኤስ ሴክሬታሪ ኦፍ ስቴት ሆኖ ዓለምን እያመሰ ያለው የእስራኤል እንትን ነገር ብቻ ወደፊት ይቅደም እያለ ያለው ነገር አሁን ከባል ጋር እያያያዛችሁት ነው። ከባል ጋር መቃጠል ጋር እያያያዛችሁት ነው። ከባል አምልኮ ጋር እያያያዛችሁት ነው። ጄፍሪ ኤፕስቲን ዝም ብሎ አይደለም ባል። ለዚህ ነው እነኚህ ሰዎች በሙሉ ማለት ነው በተራራው ግርጌ የወርቅ ጥጃ የሰሩ ሰዎች አይሁድ ሳይሆኑ አይሁድ ነን ያሉ ሰዎች ማለት ነው። የእነኚህ ሰዎች መሰረታቸውን ተመልከቱ። አንቶኒ ብሊንከን ዩኤስ ሴክሬታሪ ኦፍ ስቴት፣ ስቴፈንስ ኦፍ ከዚህ ሰውዬ ጋር ሎየሩ የእንትና ሎየር የሮበርት ማክስዌል ሎየር ሳሙኤል ፒዘር ነው። ተመልከቱ። በጣም ይሄን ታዲያ በጣም የሚገርም ነው። ይሄ ነበር እንግዲህ ማክስዌል። ልጇን አያችኋት? በልጅነቷ በስተቀኝ በኩል ለኤፕስቲን አሁን ሴቶች የምታቀርበውና ለኤፕስቲን አይደለም የምታቀርበው፣ ለዲያብሎስ ነው፣ ለባል ነው የምታቀርበው። ለባል ነው እነኚህ ልጆች ሁሉ እንትናቸው የተደፈሩት፣ እነኚህ ልጆች ሁሉ የተሰዉት ለባል ነው። በጣም ነው የሚገርመው። ይሄ ሁሉ ከዚህ ሁሉ ከምታዩት ሀብት ጀርባ ማለት ነው ከዚህ ሁሉ ሀብት ጀርባ እነሱ እንደሚሉት የሚመለከው እግዚአብሔር ሳይሆን ማለት ነው የሚመለከው ዲያብሎስ ነው። የሰዎችን ልጆች ነው በእሳት ውስጥ የሚያሳልፉት ወገኖች። በጣም ነው የሚገርመው። ልጆችን በእሳት ውስጥ ድሮም እንደሚያሳልፉት ነው አሁንም የሚያሳልፉት። ኮኔክሽኑ ይሄ ነው። ምን ግን አያይዞ ከዚህ ጋር ምን አይነት በሽታ ሊያመጡ እንዳያስቡ እግዚአብሔር ይውቀው። ግን በመጨረሻ በመግቢያ ቪዲዮ ላይ ምናልባት ያሳችሁት ከሆነ አላውቅም፣ በመጨረሻ እንደ መውጫ አሳያቸዋለሁ። ከዚህ በፊት የሮዝ ቻይልድ ፋሚሊ ሚስጥራቸውን ለመናገር አንዱ በዳዳው ጊዜ ታዩታላችሁ። ተናገርና እገድላለሁ ሲል ማይክሮፎኑ የጠለፈውን ድምፅ በመግቢያ ቪዲዮ ላይ አይታችኋል። ጠበቃው ራሱ ለእነሱ የሚሰራ ስለሆነ መልሰህ እሷን ተናገርና እንገላለን ሲለው የተቀረጸውን አሳያችኋለሁ። ለዚህ ነው ያያችሁ ጄፍሪ ኤፕስቲንም የተገደለ በሚስጥር ደግሞ አይሆንም። ዲያብሎስ ሰዎች አሉት በየቦታው እና በእነሱ ባስቀመጧቸው ሰዎች የዓለም ሕዝብ ንጹሐኖች እየተደፈሩ እየተገደሉ መስዋዕት እየሆኑ እንዲቀጥል ለማድረግ ነው ስራቸው እና በጣም ይገርማል። በሱ እንግዲህ እሱን ቪዲዮ እስኪ አንዴ ላሳያችሁና ከዛ በኋላ በአንዳንድ ነገሮች ተነጋግረን እንለያያለን ማለት ነው። በጣም የሚገርም ነው። ብቻ personal work for the Rothschild family in France. Well, specifically, I talked to Elie de Rothschild, and so I mentioned that earlier. So he represented their whole family. So there'd been a whole bunch of people. I mean, most of them I never would have met, but I knew Elie. He would say, like, I'm providing financial advice to the founders of Google. I'm providing financial advice to Jeff Bezos. Answer the question. ትሰሙታላችሁ። የውሸት ሳቅ የተሰቃደ ምንድን ነው ያለው እዚህ ጋር? አይ ዊል ኤፍ ቃሉን አልደግሞም
kill you answer another question እገላለሁ ብትናገር ብትጨርሰው ደግመይን ብትናገር እላለሁ ምክንያቱም እነኛ ሰዎች የሹሙት ጠበቃ ነው ተመልከቱ with more than 5 words ኦኬ አለቀ አያችሁ እንደዚህ ነው ማለት ነው ስለዚህ የጨለማ ማህበረሰብ በእንደዚህ አይነት ሁኔታ ተሰማርቶ በዓለማችን ላይ በልጆቻችን ላይ በህይወታችን ላይ ለማዘዝ ዲያብሎስ ስራ ለመስራት ይንቀሳቀሳሉ እኛ ግን ጉልበታችን ተስፋችን ማድረግ ያለብን እግዚአብሔር ነው ግን ይሄ ፕሮግራም እውነት በጣም ድብቅ እንደሆነ ምን ያህል እንደሚሄድ ስሞቹ ዝም ብለው እንዳልሆኑ በሽታውም ሁሉ መጣ የሚባለው እንደዚህ እንዳልሆነ ሁሉ ነገር በምስጥራዊ ስሞች በምስጥራዊ ምልክቶች በምስጥራዊ ቀለማት በብዙ አይነት ሁኔታ እንዴት እንደሚነጋገሩ በድብቅና እንደሚሰሩ የጨለማ ማህበረሰብ ማሳያ ነው በጣም የሚገርም ነው ይህንን የገለጸልን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን በጣም ይገርማል ወገኖቼ የዛሬው መርሃ ግብር እንግዲህ ያው በዚሁ ወደ መጨረሻው መጥቷል እስኪ አንዳንዶቻችሁን አስተያየት እና መልእክታችሁን ላንብብና ኦርቶዶክስ ተዋህዶ እውነት ከኋላ ልጀምር እውነት ነው ብላለች ወይ ብሏል ቅድም ተቆራረጠ ይቅርታ አድርጉልኝ በማከል አንድ ቦታ ላይ ረስቼው ነው ድምጹን ኦኬ እና በጣም የሚገርም ነገር ነው ብቻ እግዚአብሔር ነው እውነት እየገለጠልን ያለው ብዙ ነገር እያየን ነው ኦኬ ኃይሉ በጣም ደስ የሚል ነገር አስቀምጡላን መከራንና ድህነትን አውቃለሁ ነገር ግን ባለጠጋነ የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡትን ስድብ አውቃለሁ ራእይ 2 ቁጥር 9 ላይ ያለውን በጣም እናመሰግናለን ኃይሉ ዋው እሱን ማለት ነው እንደዛ የተባለውን በጣም ነው ሁሉም እና እስር ቤት ውስጥ ነው ፕስቲን የተገደለው ታንቆ እኮ ነው የተገደለው አንቀው ነው ቅድም እኮ ኮሎኔሉ ሰማን አይደል እንዴ እንደዛ ነው የተገደለው ወደ ኋላ እየሄድኩ እንትናችሁን እያነበብኩ ነው እግሩ መሬት ነክቶ ራሱን የሚሰቅለው እንዴት ነው እኮ የማይመስል ነገር እኮ ነው የማይመስል ነገር እኮ ነው እንዴት ነው እግሩን መሬት እንትን እያለ ራሱን የሚገድለው ኦኬ ብሩክ ታደሰ ይሄ በጣም ዩስፉል ኢንፎርሜሽን ነው ብሏል ብሩክ እናመሰግናለን ብሩክ ኦኬ ኦልራይት ክትባት የተከተቡ ሲናገሩ ዋናው አንድ ብርጭቆ ጸበል የማያጠፋው ነገር የለም ወገኖች እምነት አለ ስለዚህ እሱን አድርጉ ስንክሳር እያነበባችሁ የየዕለቱን ጠጡ እንደዛ ማድረግን የመሰለ ነገር የለም ወገኖች በጣም ነው በጣም ስራቸው በጣም ጨምላቃ ነው ወገኖች ኦኬ ምንድነው እዚህ ጋር ሞሳድ ማለት ሲአይኤ ኤፍቢአይ ወዘተ በሙሉ ሬፕታይልስ ናቸው ቶማስ ስም ትልቅ ኮድ ነው ስም በግዕዝ አስማት ማለት ነው በጣም የሚገርም ነገር ነው ቶማስ የነገረን ስም ትልቅ ሚስጥር አለው አስማት ማለት ነው ብዙ ሚስጥር አለው ለዚህ ነው አንዳንድ ሰዎች ስማቸውን ሁሉ በተለይ ባይሁዶቹ ላይፍ አሮን ሲላቸው ሁሉ ያስቀይራሉ እንግዲህ ይሄ እንዴት በእኛ ቤተክርስቲያን ጋር በጣም ይገርማል እዚህ ጋራ ዛዮን ስታር ካንሰር ራሱ ባክቴሪያ እንደሆነ ማስረጃ ይሁናችሁ ይለናል እንግዲህ ዛዮን ስታር ቫን ብራውን ነው ቅድም የጻፈው ያንን መጽሐፍ ቫን ብራውን ታንኪዩ ስባት ቫን ብራውን የጻፈው ላይ ነው እንግዲህ የኤሎን የሚለው ማርስን የሚያስተዳድር ተብሎ የጻፉትና ኤለን አልተወለደም ኤለን ሞስክ አልተወለደም ቫን ብራውን ያን መጽሐፍ ሲጽፈው
እና በጣም ይገርማል። እናመሰግናለን ወገኖች፣ እግዚአብሔር የተመሰገነው። በጣም ደስ የሚል ቆይታ ነበር የነበረን። አነሳስቶ ላስጀምረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ደስ ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ለድንግል ማርያም ለእናታችን ክብር ምስጋና ለእሷ ይሁን። በዛሬው ዕለት የሚዘከሩ ቅዱሳን በሙሉ በረከታቸው ይደርብን። በተመሳሳይ ሰሞኑን እስከምንገናኝ ድረስ የዛሬው መርሃ ግብር በዚሁ ፈጸምኩ። እወዳችኋለሁ ወገኖቼ። ላይክ እያደረጋችሁ ብትወጡ ለብዙዎች ይዳረሳል። የዛሬው መርሃ ግብር ብዙ ነገር ያየንበት ይመስለኛል። በተመሳሳይ እንግዲህ እግዚአብሔር እንደፈቀደልን ሰሞኑን በተመሳሳይ በሌላ ፕሮግራም እንገናኛለን። በራሴና በባለቤቱ ስም እሰናበታችኋለሁ። መልካም ሰንበት ይሁንላችሁ። ሁላችሁንም ቸር ቆዩልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.